የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት እንዳልናቸው ወገኖች በተለይ የጌታችን የኢየሱስ ክርስቶስን መካከለኝነት በሊቀ ክህነቱ የሰራውን ስራ ሽምጥጥ አድርጋ ክዳለች። የማስታረቅና የማማለድ አገልግሎት ተብሎ ሲባል በጣም ነው የሚያማቸው። ክርስቶስን አማላጅነት መጽሐፍ ቅዱስ ላይ የተነገረው እንኳን ብቻ በቂ አልነበረም ወይ? የነ ቅዱስ ጳውሎስ መልእክት በቂ አልነበረም ወይ? በትርጓሜ ሁሉ እንኳን ጭምር ሳይቀር የመልእክታት አንድምታ ትርጓሜ ላይ የቆሮንቶስ መልእክቱን እንደዚሁም ቅዱስ ጳውሎስን ማለት ነው እንደዚሁም ደግሞ የዕብራውያን መልእክትን ጭምር ሳይቀር በተረጎሙበት ላይ ኢየሱስ ክርስቶስን ዛሬም ቢሆን አማላጅ አድርጎ እሱን ማላጅ አድርገን ክርስቶስን በምድራችን ላይ በተለያዩ ቦታዎች ላይ በሚነሱ ከመንግስት ጋር በሚነሳ እግዚአብሔር እርስ በርስ በሚነሳ የትኛውም ጦርነት እግዚአብሔር የዘላለም አምላክ ህዝባችንን ወደ ሞት እንዳይማግድ በኢየሱስ ክርስቶስ መጸለያን ከሰሜን ኢትዮጵያ ኤርትራን ሁሉ ጨምሮ ኢትዮጵያን ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ሁሉ እግዚአብሔር እጅ ለመልካም በምድሪቱ ላይ እንድትሆን አባቶይ እባክህ እንለምናለን። በምድራችን ላይ እንደገና ጦርነት ተነስቶ በኢየሱስ ክርስቶስም የብዙዎች ንጹሃን ሰዎች ነፍስ እንዳይቀጠፍ ለመንግስት ባለስልጣናት ማስተዋል እንድታደርግ ለዶክተር ማስተዋል እንድትሰጠው ለፕሬዝዳንት ኢሳያስ አፈወርቂ ማስተዋልን እንድትሰጥ እግዚአብሔር ሆይ ትውልዳችንን እንደገና በዚሁ በሰሜን ኢትዮጵያ ላይ እንደገና ብዙዎች የሚያልቁበት ብዙዎች የሚጨፈጨፉበትን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አይምሯቸውን እግዚአብሔር የዘላለም አምላክ እንዳይጠቀሙት ማስተዋል እንዳይኖራቸው አድርጎ ወደ ጦርነት ሊማግድ ያለ አስተሳሰብ በጌታ በኢየሱስ ክርስቶስ ምና ስልጣን ቁጭ ብሎ ተረጋግቶ ነገርን ከመፍታት ይልቅ ሁሉ ቀን በትንሽ በትልቁ ነገር ትውልድን ለመማገድ ወደ ሞት ወደ ያልተመለሰልህ ጥያቄ አለ እኮ ላስታውስ ብራዘር፣ እያስታወስን እንመልስ እንጂ ይኸው በምልጃው ይላል። አዎ ይኸው በምልጃው የሚለው ምንድነው? የሚያማልደው አካል ምልጃው ይባላልታል። ይኸው በጣም ሲምፕል እኮ ነው ብራዘር። በቤዛነቱ ማለት ነው አይደለ? አይደለም በምልጃው ብራዘር፣ በቤዛነቱ አይደለም ታዲያ። ክርስቶስ ኢየሱስ በቤዛነቱ ነው የሚያማልደው። አዎ ስለሱ ነው እያወራን ያለነው። በምልጃው ስትል አንተ በቤዛነቱ ማለት ነው ማለት ነው። ልመና የምትለው አንተ ነው። ኦርቶዶክስ ናት እናሳያለን። አሁን እሱ ልመና የምትለው ኦርቶዶክስ ናት። አሁን እኛ ቅድም እቀበለዋለሁ ለሰው ብለህ አላብራራህም እንዴ አንተ? ስለ ቤዛነቱ ነው እያወራን ያለነው። ስለ ኢየሱስ ነው እያወራን ያለነው። ይልይ ናይስ። በቃ እንደዚህ ከሆነ እንግባባለን። ሊያማልድ የሚለው ስለ ቤዛነቱ ነው የምታወራው። ስለዚህ የሚያማልደው የክርስቶስ ኢየሱስ ቤዛነትን ስራ ነው እያወራን ያለነው። ስለዚህ ይሄ ቤዛነቱ ናይስ። ይሄ ሊቀ ካህን ምንድነው እሱ ካልከን አማላጅ ወይ ደግሞ ምልጃን የሚፈጽም አካል ማለት ምልጃን የሚያደርግ ማለት ቅድም ቤዛነትን የፈጸመ ማለት ነው አይደል? ምልጃን የሚያደርግ ስትል አረብራት እኔ ላውራ ግድ የለም አንተ ብቻ ቃሉን እኮ ካልተጻፈው አንግል ስታወራ አንተ ወደ ራስ ትርጉም እየሄድክ ስለሆነ እኮ ነው። አሁን ምልጃን የሚያቀርበው ስትል ቤዛነቱን የፈጸመው ማለት ነው። ሚዩት ማድረግ ነው ያለበት። ኖ ተረዳኛ። ለመረዳዳት አይደል እንደምን ምልጃን የሚያደርገው ስትል ቤዛነቱን የፈጸመው ማለት ነው ወይ ነው ችግሩ እኮ። አሁን በቤዛነቱ ትልና ወደ አማላጅ ትገባለህ። አንድ ይኸው የክርስቶስ ኢየሱስ ምልጃ ግን በምንድን ነው? አንደኛ አይነበብም፣ ለኛ ማስነበብ እንዳኔ ወራጅ ይኸው ላነብልህ ነው። ይኸው ከመጀመሪያው ጀምር እንጂ ወንድም፣ የመጀመሪያውን ከኢየሱስ ከሚለው በፊት ያታውን በጣም እያደከምክ ነው ሰው ብራዘር። ካላስቸገርኩ ከመጀመሪያው ብትጀምርልኝ ብዬ አንዴ ብራዘር። የክርስቶስ ኢየሱስ ምልጃ ግን እንደኛ ልመና አይደለም። ምክንያቱም አንድ ጊዜ ራሱን መስዋዕት አድርጎ በማቅረብ ምዕመናንን ፍጹም ደህንነት አስገኝቷልና። የክርስቶስ ኢየሱስ ምልጃን ሳወራልህ ከዚህ በኋላ ማለት ነው ልመና ብለህ ተሳስተህ እንዳታወራ። ግን ኤርሚያስ እኮ ብሏል እንደ ድንገት ሆኖ ገብቷልና
ኤርሚያስ ግን ይለምናል ቃሉ ይላል ብሏል ከዚህ በፊት። አይዞህ ወዳጅ ቆይ አንዴ አላለም። ወንድምነት ያወራህን እግዚአብሔር ምስክሬ ነው ብሏል። ዛሬን አያሳድረኝ አትቀይር። አንዴ ተረጋ። ካላለ ደግሞ ራሱ አላልኩም ማለት ይችላል። አሁን ነገር ሪከርድ ይወጣል። ሽፍት ማድረግ ፈልገህ ኖ አላለም አትበላ። ኤርሚያስ ራሱ ነገር ያለው ቅድም ያለው አላልኩም ማለት ግን አይችልም። እዚህ ጋር አንዴ ርዕስ አትቀይር። በቃ አንዴ ይሄ ነው ገለነው ነው የምንሄደው ብራዘር። እሺ የክርስቶስ ኢየሱስ ምልጃን ስናወራ በፍጹም ጥሩ ግን አይችን ፖይንት በኋላ ሐሳብ እንዲሰጥበት ብዬ ነው። ልመና ውስጥ እንዳትደበቅ፣ በፍጹም ልመና ውስጥ መደበቅ የለብን። የክርስቶስ ኢየሱስ ምልጃ ስናወራ በክርስቶስ ኢየሱስ ደም ስለተሰራው ስራ ነው የምናወራው። ኦኬ በክርስቶስ ኢየሱስ ስራ የምናወራ ከሆነ በዚህ ክፍል መሰረት አሁን ባነበብነው መሰረት ወደ እግዚአብሔር የሚመጡትን ሰዎች በምልጃው የሚያድናቸው ማን ነው? ችግሩ እኮ ያልተጻፈ እየጨመርክ ነው ዳንዬ። ማን ነው? ካሞን ብራዘር በምልጃው የሚያድናቸው ማን ነው? በዚህ ክፍል መሰረት በምልጃው ስትል በቤዛነቱ ማለት ነው አይደለ? በክፍሉ መሰረት ደግመህ እንዳትጠይቀኝ ብያለሁ። በማስረጃ ሳይቻ ለምን በቤዛነቱ አትልም? ግን አትደበቅ ብራዘር። በምልጃው የሚያድናቸው ማን ነው? በቤዛነቱ የሚያድናቸው ኢየሱስ ክርስቶስ ነው። እደግመዋለሁ። በምልጃው አይልማ ቃሉ አንተ ምን ነክቶ ነው? ኢየሱስ ክርስቶስ ሲሆን ቤዛ በምልጃው ነው ብለህ አልደመደብንም እንዴ? ከላይ ወደ ኋላ ተመልሰህ ወደ አማላጅነት ትሄዳለህ እኮ። ምልጃ ማለት ለሰው ነው ለመለመን ነው አላልንም እንዴ? ቅድም አልተማመንም። አይልም አለ። በጣም ጥሩ እሺ። አይልም አለ። እሺ ቆይ ዲክሽነሪውን አውጣውና እንደ አዲስ እኔ ልፈር ካላለ አይዞ አውጣው ዲክሽነሪውን አውጣው። ኖ ስለዚህ ክፍል ነው ያው የኢየሱስ ክርስቶስ ሲሆን ቤዛነት ነው ያልክበትን ፓርት አክቹሊ ይሄንን ብታወጣው ቃሉ ነው የሚዳኘን፣ ቃሉም ራሱ ያድናል ነው የሚለው። ኢየሱስ ክርስቶስ ደግሞ ያዳነን በደሙ ነው። በቃ ዋናው እንደዚህ መመታቱ ነው። እናንተ ትምህርት ብራዘር ፍላጎታችን ይሄ ነው። ምንም አልተመታም። ስትንዘባዘብ እኮ ብዙ ጊዜ እየሰማሁ እኮ ነው። ምንም ፖይንት ያለው ነገር አይደለም እያወራ ያለው። በጣም ምንም ፖይንት የለውም። አይዞህ ብራዘር መበርታት ነው። እግዚአብሔር ምስክሬ ነው። ይኸው ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል፣ ያድናቸዋል ነው የሚለው። ይኸው ወንድም አለም ምን ያደርጋል? ሊያማልድ የሚለውን በቤዛነቱ ብለሃል አይደል? እኔ እስማማለሁ ብያለሁ። ሰው ዋስ ኒውን ላሳያ። እሺ አንተ ነህ የጨመርከው እዚህ አማላጅ ብለህ ያልተጻፈ እያማለደ ነው የሚለው መጽሐፍ። ቆይ አንተ እያማለደ የሚለውን ቤዛነት ነው አላልክም እንዴ ቅድም? ቤዛነቱ ደግሞ አንዴ የተፈጸመ ነው አላልክም እንዴ? አይዞህ ወዳጄ ሊያማልድ ዘወትር በሕይወት ይኖራልና ብሏል መጽሐፉ። ሊያማልድ የሚችለው አካል ማን ነው? እዚህ ላይ ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በሕይወት ይኖራልና ሲለን ግን ማለት ነው የኢየሱስ ክርስቶስ ደም ሁሌም ትኩስ ነው ያለህ ነው። አይዞህ ብራዘር ቴንክ ዩ። ይኸው ሊያማልድ ታደርገኛ ጠይቀኸኝ ሳወራ ሚውት እያደረገኝ የጠየቁን ጥያቄ ትተህ ሌላ ጥያቄ እያወራ ስለሆነ ይኸው በዚህ ክፍል ላይ ሊያማልድ የሚችለው ማን ነው? ኢየሱስ ክርስቶስ። ሊያማልድ የሚለውን ደግሞ ምን ብለን ተርጉመነዋል? ቤዛነት ብለን ተርጉመነዋል። ከዛ ቤዛነቱን ነው አማላጅ የምትለው። እሺ ቆይ ሊትራሊ አንድ ጥያቄ ልጠይቅህ። አንድ ብራዘር አንድ ጥያቄ አትጠይቀኝም። እሺ በደም ስሙ ወደ እግዚአብሔር የሚመጡትን ሰዎች በደሙ ማለት ነው እያማለደ የሚያድናቸው ማን ነው? ኢየሱስ ራሱ ያድናቸዋል። ምን እያደረገ? እያማለደ። የሚያማልደው ግን ማለት ነው በቤዛነቱ ማለት ነው፣ በደሙ ማለት ነው። ቤዛነቱን መቼም አማላጅነት ነው አትለኝም። አይዞህ ወዳጄ አይዞህ። ቆይ ቤዛነት ስትል ባይዘው አማላጅነት ማለት ነው። አንድ ጥያቄውን ጨርሰን ከዛ በኋላ ወደ አንተ ደግሞ እንሄዳለን። ኦኬ ያልከውን እሺ ምን አለን? በኢየሱስ
ምልጃ አላልኩም። ምልጃ ስንል ለሰው ነው ብለን ተማምነናል። ለኢየሱስ ክርስቶስ መማለድ ስንል ደግሞ ቤዛነቱን ነው የምንገልጸው ተባብለናል። አሁን እኔ ስለ ምልጃ ኢየሱስ ብዬ አማላጅ ነው ብያለሁ። አንዴ እሺ፣ ይኸው ሊያማልድ የተባለው ማን ነው? ኢየሱስ። የማን ምልጃ ነው እዚህ ጋር የተጠቀሰው? የሰው ወይስ የኢየሱስ? አሁን አማላጅ ስትል ለሰው መለመን ነው ብለናል። የኢየሱስ ክርስቶስን ግን ቤዛነቱን ነው ብለናል። የማን ምልጃ ነው የተጠቀሰው? ባይዘው ምልጃ የሚለው ቃል እኮ ኮንትሮቨርሻል ስለሆነ ነው ታውቃለህ አይደለ? እዚህ ጋር እንዳልሆነ ተስማምተን ጨርሰናል። የሚማልደው ብለህ አውራኝ። የሚማልደው ብለህ ለምን አታውራኝ? ምልጃ ነው የተጠቀሰው? ካሞን የሚማልደው ብለህ ለምን እንደተጻፈው ለምን አናወራም? አሁን እኮ ያንተን ኢንተርፕሬቴሽን አምጥተህ ወዳጅ የማን ምልጃ ነው የተጠቀሰው? እንግዲህ ነው የኢየሱስ ክርስቶስ ደም አንተ እንደምትለው አማላጅ ነው አልልም። የማን ምልጃ ነው የተጠቀሰው? የማን ምልጃ ማለት ምን ማለት ነው? ግልጽ ነው። የማን ቤዛነቱን እሺ፣ ቆይ የማን ቤዛነቱን ተባለው? የማን ምልጃ ነው በቤዛነት ደረጃ ማውራት ያልፈለከው? አሁን እኮ ገብቶኛል እኮ ኢየሱስ ክርስቶስ አማላጅ ነው ወደሚለው ኮንክሉዥን እየሄድክ እኮ ነው። ተገባ መልስ። የማን ምልጃ አይደለም፣ የኢየሱስ ክርስቶስ አማላጅ ራሱ ነው የሚያድነኝ። ኢየሱስ ክርስቶስ በደሙ ነው ያዳነኝ እንጂ ምልጃ ነው የተጠቀሰው። ብራዘር ምልጃ አልተገለጸም። እዚህ ላይ ተጽፏል። ከተጻፈ አስነበበኝ። የማን የኢየሱስ ምልጃ የለም እያልከኝ ነው? መጽሐፉ ላይ ስለ አማላጅነት አይደለም የሚገልጸው፣ ስለ መሐሪነት፣ ስለ መድኃኒቱ ነው። አውጣው፣ ይሄው ቃሉን አውጣው። እንዴ ደምድሞ ቁጭ አድርጎልህ ለምንድን ነው አንተ የማትረዳው? እስኪ ቆይ ቃሉን እናንብበው አንዴ። እስኪ አንተ ራስህ አንብበው፣ ቁጥር 5ን እስኪ አንብበው። የማን ምልጃ ነው? እሺ ቆይ አንተ ምልጃ ያድናል ብለህ ነው የምታስበው? አንዴ ረጋ ከማዋን ጥያቄ አለ። ሊያማልድ በሕይወት ይኖራል። ስለዚህም ደግሞ በእርሱ ወደ እግዚአብሔር የመጡትን ፈጽሞ ሊያድናቸው ይችላል ነው የሚለው። እና ብራዘር የማን ምልጃ ነው? ያልተጻፈ ነው የምታነበው ዳኒ። የማን ምልጃ ነው? ያልተጻፈ ነው። ስለ ምልጃ አይደለም። ኢየሱስ ክርስቶስን አማላጅ ብለን አንገልጸው። ነገር ግን ሊትራሊ አረ ብራዘር የማን ምልጃ ነው ነው ያልኩህ። እኔ እዚህ ጋር ነኝ ያለሁት። አሁን የኢየሱስ ክርስቶስን ሊትራሊ አማላጅ ነው የምትለው ቤዛነቱን ከሆነ ኢትስ ኦኬ፣ የቃላት ጉዳይ ነው የምልህ። አይዞህ ብራዘር የማን ምልጃ ነው? ችግሩ እኮ አንተ አትረዳም እኮ። እኔ አሁን እንድረዳለሁ ለመስማት ጆሮ የለህም ዳንኤል። የማን ምልጃ ነው? እንደፈለክ በል ብራዘር። የማን ምልጃ ነው ይሄ? የማን ምልጃ ማለት ነው? የማን ቤዛነት ነው እያልከኝ ነው? አዳምጠኝ። እሺ ቆይ ምልጃን የሚፈጽመው ማን ነው? እሱ ጋር ለመግባባት እናወራ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? ብራዘር አለቀ። አሁን እያወራን ቆይ ሊትራሊ ቆይ እንረዳዳ። ለምን መሰለህ ምልጃን ያንተ ትርጓሜና የኔ ትርጓሜ እኮ ተለያይቷል። እዛ እኮ አነሳም አልኩ። እሱን ነግሬ ዘግቻለሁ። አሁን የማን ምልጃ ነው? የማን ምልጃ ስትል የማን ቤዛነት ማለት ነው? ብራዘር አይዞ የማን ምልጃ እዚህ ጋር ነው። ቆይ አዎ ኦር ኖ አትልም እንዴ? የማን ምልጃ ስልህ ዘግተን ጨርሰናል። የማን ምልጃ ስትል የማን ቤዛነት ማለት ነው ወይ ነው? የማን ምልጃ ነው? እዚህ ጋር ነኝ ያለው። ቆይ ለምንድን ነው አንተ ራሱ መመለስ የከበደ ያልገባኝ ነገር? እኔ እኮ ለመመለስ ያንተን ትርጉም ያንተን ሐሳብ ማወቅ አለብኝ። ዲክሽነሪ ከፍቼ ስለምልጃ ነገር አሁን አለመለስም። እሺ የኔን አንድ ሰከንድ ስማኝ። የማን ምልጃ ስትል የማን ቤዛነት ማለትህ ነው? እዚህ ጋር ነኝ ያለው። ወይ የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? ልመልስልህ እኮ ነው። የስ ኦር ኖ ካልከኝ እኔ ራሴ የስ ኦር ኖ ነው የምልህ። የማን ምልጃ ስትል የማን ቤዛነት ማለትህ ነው ወይ? ወንድም አለም እዚህ ጋር ነኝ ያለው። እየጠበቅኩ ነው ያለሁት። ይሄ ነው አሁን የቃላት ጨዋታ ውስጥ አይደለም። አሁን ለምሳሌ አንተ አሁን አማላጅ ስትል ቤዛነቱን እየገለጽክ ከሆነ እኔ ችግር የለብኝም ብዬሃለሁ። ከመሆን እዚህ ጋር ነው ያለሁት። የማን ምልጃ ነው ነው የሚለው? የማን ምልጃ ስትል ትራንስሌሽን ላይ እኮ ነው አይደል? ልዩነታችን ትርጉም ላይ ነው ያወራ ያለው። ካልገባህ የማን ምልጃ ስትል የማን ቤዛነት ለማለት ነው ወይ? ለምንድን ነው የፈራኸው? ጥያቄውን ራሱ ግልጽ ማድረግ አልፈለክም እኮ። ጥያቄው አልገባኝም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? ምልጃውን በምን ኮንቴክስት እንረዳዋለን? ምልጃ ሊያማልድ ነው የሚለው ባይዘው ወይ በመጽሐፉ ከመጣንማ አይዞህ ብራስ፣ በመጽሐፉ ከመጣን ሊያማልድ ነው የሚለው። አይዞህ ወዳጅ አይዞህ
እንደዚህ ተረታችሁን ከእጃችሁ ነው የምናውቀው። ተረት አትበል። ምን ስትንቀጠቀጥ አይደል እንዴ? ቆየው ምንም እኮ የረባ ነገር አላወራህም። ቢያንስ ጥያቄህን እንኳን በግልጽ መጠየቅ አትችልም። የማን ምልጃ ስትል የማን ቤዛነት ነው ወይ ነው? የተንቀጠቀጠ ማን እንደሆነ እናያለን። ይኸው እየጠየቅኩ ነው። እግዚአብሔር ምስክሬ ነው። ስትንተባተባ አስሬ ስትጽፍ አይደል እንዴ ነበረው? ምን እኔ መንገድ ላይ መኪና እየነዳው ነበር እያወራው የነበረው። ኤኒዌይስ መሽቷል። ግን ጥያቄ ራሱ ግልጽ ለማድረግ ፈርታል። የማን ምልጃ ስትል የማን ቤዛነት ከሆነ የኢየሱስ ክርስቶስ ስለምልጃ ነው እያወራው። ዛሲት በቃ ስለምልጃ ነው እያወራው ያለሁት፣ ስለ ቤዛነት አይደለም። አሁን እያወራኝ ያለሁት እዚህ ጋር ስለማን ምልጃ። እሺ ቆይ አንተ እያወራህ ያለው ስለ ምልጃ እንጂ ስለ ቤዛነት ነው አይደለም። መጨረሻ ላይ ለምንድን ነው የምትፈራው? ግን አሁን እኮ ገብቶኛል ያንተን ፖለቲካ። አማላጅ ኢየሱስ ነው አለ ብለህ በቃ ጨርስ ምናምን አይነት ወሬ ልታወራ ነው። የማን ምልጃ? ጥያቄውን ራሱ አስተካክለህ ጠይቅ። ምልጃ ስትል ቤዛነት ነው እያልክ ከሆነ ኢየሱስ ክርስቶስ ነው የምልህ። ቤዛነት እያልክ ከሆነ የማን ምልጃ ነው ብራዘር? ለምንድን ነው አንተ ቤዛነቱ ላይ የፈራኸው? ምልጃ ስትል ምን ማለት ነው? ምልጃ ስትል ምን ማለት ነው? ቤዛነቱ ነው መጽሐፉ እንደሚለው የማን ምልጃ ነው የሚለው? ምልጃ የለም ሊማልድ ነው የሚለው ቃሉ። ቃል ሊማልድ የሚለውን ደግሞ ዲክሽነሪ ፈታል። ለኢየሱስ ሲሆን ቤዛነት ነው ብለናል። ይኸውልህ እንደ አንተ ጥያቄ ልምጣልህ። ሊማልድ የሚለውን ቅድም ተርጉመነዋል። ለሰው ሲሆን መለመን ነው፣ ለኢየሱስ ክርስቶስ ሲሆን ደግሞ ቤዛነት ነው ብለሃል። ለኢየሱስ ክርስቶስ ስለሆነ ይሄ የተጠቀሰው ስለ ቤዛነቱ ነው እያወራ ስለደከመ። አይዞህ ብራዘር። አዩ መጽሐፉ የሚማልደው ማንን ይላል? ኢየሱስ። ወደ እግዚአብሔር የሚመጡትን ሰዎች ሊያማልዳቸው የሚችለው ማን ነው? ኢየሱስ ክርስቶስ። በምልጃ ያድናቸዋል። አዎ የእግዚአብሔር ቃል። የዘመናት የቤተ ክርስቲያን ተረትህን ላለመካድ የምትታገለው አንተ፣ የእግዚአብሔርን ቃል ማለት የምትክደው ባይዘዌ በቤተ ክርስቲያን ደረጃ ዳግሻ ተፈልገው ነው። ባወራ አንድ ደቂቃ ተወሰነ። እኔ ስለጨረስኩኝ እኔ ለዛ ነው። ጨርስሽ ካለ ግን ችግር የለም። ያው ከዚህ በላይ ያው ምንም ባዶ እንደሆነ ማሳየት ስለሆነ አላማችን ማለት ነው። ያው በቤተ ክርስቲያን ደረጃ ማለት ነው የክርስቶስ ኢየሱስን ምልጃ የካደች የኢትዮጵያ ኦርቶዶክስ ቤተ ክርስቲያን ናት መናፍቋ። የማንን? የክርስቶስ ኢየሱስን አማላጅነት የምትክድ ማለት ነው የኢትዮጵያ ኦርቶዶክስ ቤተክርስቲያን እንጂ በቤተክርስቲያን ደረጃ በምንፍቅና ማስወጣት አልነበረብህም ዳንኤል። እስካሁን ቆይቼ ነበር። አልሰማም። ማስወጣት አልነበረብህም ሊትራሊ። አይዞህ ግን አሁን ዳዲ ይፈልጋል። ቆይ ሚዩት አድርገውና ከኔ ጋር እንቀጥላለን። አንዴ ጨርስና ከዛ እሺ ቤተክርስቲያን አንድ ሚዩት አድርጋችሁ ደቂቃ ማብራሪያ ሰፋ አድርጋችሁ አንቦርቅቃችሁ ተናገሩ እንላለን። ታቅለላችሁ ግን ደግሞ ድምዳሜ ስሩለት ብሎ ሲል አልገባኝም አማርኛችሁ። ዳኒ አልተቀጠለ እኔ እንዲያው አባቶች ከተባሉ እንዲያውም የመጀመሪያ ቀደምት ከሚባሉ አባቶች አንዱ እንደነ ዮሐንስ አፈወርቅ ደግሞ በ14ኛው ክፍለ ዘመን የተነሳው ጊዮርጊስ ዘጋስጫ እንኳ ስለ ኢየሱስ የተናገረው ነገር አማላጅ መሆኑን ነው። አሁን ከእንትን ጀምሮ የነበረ እያለ አይደለም። እነዚህ አሁን የገቡ እኮ እሱ አምላክ ነው ወደ ማን ነው የሚያማልዱ? ሰው መሆኑን ማያምኑ ናቸው እኮ እነዚህ። ፍጹም ሰው መሆኑን እኮ አያምኑም አያውቁምም። ይመጣል ብለው የሚጠብቁት በመለኮት ነው፣ በሰውነቱ አይደለም እንዴ? ወደ ቅድስተ ቅዱሳን በገዛ ደሙ ገባ የተባለለት መለኮት ነው። ምን እያሉ ነው? ስለ መለኮት ብቻ ማውራት እንዴት አይነት ይሄ የካራ ትምህርት እኮ እንዴት ገደል እንደከተተን። ዮሐንስ አፈወርቅ እንዲህ አለ። እሺ ቀስላለሁ። ዮሐንስ አፈወርቅ እንደዚህ አለ። ወጊዜ ፈቀደ ይተነብሎሙ አኮ በዝንቱ ጊዜ ባህቲቱ አላ በእንተ ዘትመጽእ ሕይወት ዘለዓለም። ምን ማለት ነው? በአማርኛው
የዕብራውያኑን በተረጎመበት ነው አይደል? የዕብራውያኑን በተረጎመበት ድርሳኑ ዮሐንስ አፈወርቅ ምዕራፍ በቃ 1356 ላይ ምን አለ? ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባሕቲቱ አላ በእንተ ዘትመጽእ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። መቼ? በወደደ ጊዜ። አንድ ጊዜ አይደለም እንዴ? ኧረ አይደለም ይላል ዮሐንስ አፈወርቅ። እሱንም ወግቱት። አሁን እኔን አይደለም፣ ኤርሚንም አይደለም፣ ዳንየም አይደለም፣ ዳጊንም አይደለም፣ እዚህ ያለን ሁላችን አይደለም። ራሱ ዮሐንስን ጠይቁት። ምን አለ? በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ለዘለዓለም ምን ይላል አለ? ይለምናል። እኔ አይደለሁም። ማን? አባቴ የምትለው ዮሐንስ አፈወርቅ። የቁጥር ስንት ነው እንደዚህ የተረጎመው? ከ22 ጀምሮ ያለው ላይ ነው። አዎ 156 ላይ ገጹ ቁጥሩ ቁጥሩ ስንት ላይ? 156። እሺ ተናገር። መጽሐፉ እዚህ ላውጣው። ቆይ እሺ ይቀጥ እንግዲህ የሃይማኖተ አበው ላይም ይሄው ዮሐንስ አፈወርቅ በሃይማኖተ አበው መጽሐፉም እስመ ውእቱ ይተነብል በእንቲአነ እርሱ ስለ እኛ ይማልዳልና ብለዋል። ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 26 ላይ እስመ ውእቱ ይተነብል በእንቲአነ። ምናልባት እዚህ ጋር ለማሳሳት ጥረት እንዳደረጉ አስባለሁ። አሁን ያው እንደምታዩት ትንሽ እንትን ነው። ኤርሚ ሃይማኖተ አበው አለኝ መሪ ቆይ አውጣው። ምዕራፍ 63 ክፍል 2 ቁጥር 26 ላይ ምዕራፍ 63 ከላይ ነው ምዕራፉ ያለው። ታየዋለ ምዕራፍ ስለሚል ከላይ ስለሆነ ችግር የለውም። ሃይማኖተ አበው ለማውጣት እሱን ቶሎ ብለህ አውጣልኝ። ይሄኛውን ድርሳነ ዮሐንስ አፈወርቅ ይሄኛው አይደል? አዎ እሱ ነው። ችግር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን የዕብራውያን ትርጓሜው ላይ ነው አይደለ? ይሄ ቃል ያለው። አዎ አሁን ሃይማኖተ አበው የሃይማኖተ አበው ላስቀድመው። አዎ ሃይማኖተ አበው አስቀድምልኝ እርሚ። እሺ ሃይማኖተ አበው ገጽ ስንት ነው? ምዕራፍ ከላይ ነው ያለ። በቃ እስኪ እዛ ጋር ስንት ይታየ? አናቱ ላይ ይኸው እሱ ምዕራፍ ስንት ላይ? ዮሐንስ አፈወርቅ 68 63 ወደኋላ በል ማለት ነው። ሃይማኖተ አበው እንትናቸው ስለሚላይ ቮሊሙያቸው አንዳንዱ አጭር ነው፣ አንዳንዱ ረጅም፣ አንዳንዱ መካከለኛ ስላለ በምዕራፉ ነው ቶሎ የሚገኘው። ምዕራፍ 63 ቁጥር ስንት ነው? ክፍል 2 ክፍል ደግሞ አለው። ክፍል 2 ቀጥል ቁጥር 26 ኦኬ ክፍል 63 ምዕራፍ 63 ዘዮሐንስ አፈወርቅ ነው አይደል? ዘዮሐንስ አፈወርቅ ነው። እስኪ የት ነው ያለ የኔ መጽሐፍ? የት ነው ያለ? ኦኬ 61 62 ቁጥር ስንት ነው ያልከኝ? ቁጥር ክፍል 2 ቁጥር 26 ያው ክፍል 2 አግኝቼዋለሁ። ከዛ ቁጥር 26 ክፍል ቁጥር 26 ከዚህም በኋላ የምናምንበት አስታራቂ ሐዋርያ እርሱን አብነት አድርጉት አለ።
አብ ከወዲያ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው። ስለ አመንበት በጎ ስራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን። ለእኛም ማልዶልናልና የምናምንበት ሊቀ ካህን በቅንፍ አስታራቂ አለው ይላል። ቁጥር ስንት ነው? 26 ትክክል። ወደኋላ ግዕዙን በለው። ግዕዟ ላይ ቁጥር 26 ክፍል 2 ላይ ይሄው ይናገራል። ወእምዝ ይቤ ርእይዎ ለዝንቱ ሐዋርያ ሊቀ ካህናት እምነትነ ሰመዮ ሐዋርያ በእንተ ዘፈነዎ አል ወሊቀ ካህናት እምነትነ በእንተ ነአምን ቦቱ እስመ ውእቱ ይተነብል በእንቲአነ። እስመ ውእቱ ይተነብል በእንቲአነ። አሁን ምን ያደርጉታል? ይኸውልህ አማርኛው ላይ ምን አሉት? ለእኛ ማልዶልናልና። ይሄ ግን ምን አለ? ይተነብል። ትንቢታው መልእክት ነው። የአማርኛው ላይ የኃላፊ ጊዜ ያደረጉት የግዕዙ እስመ ማለት ምን ማለት ነው? አባታችን እና እኮ ነው እስመ እስመ ውእቱ ይተነብል በእንቲአነ አለ። ስለ እኛ ይማልዳልና የመጻኢ ጊዜም እኮ ነው ግዕዙ ላይ እና ብለን ይተነብል ቃል በቃል ይተነብል ነው አለ። ይሄ አመፅ ነው። እንሂድበት። ትንሽዬ ልቀጥልና እሺ አንዳንድ ነገር እንትን እንዲህ ይለን እስከዚህ ነው እየሄዱበት ያለው ነገር ማለት ነውና እግዚኦ። እሺ ስለዚህ ዮሐንስ አፈወርቅ አያችሁ፣ እስመ ውእቱ ይተነብል በእንቲአነ ከድርሳኑ ጋር ተስማሚ የሆነ ሐሳብ ነው ያመጣው። ከድርሳኑ ጋር ድርሳኑ ቅድም እንዳየነው ማለት ነው። ቅድም እላይ እንዳለ በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም አለ። ምን አይነት አንድምታ ሊፈጥሩለት ነው ይሄስ? በምንም መንገድ። ስለዚህ ይቀጥልና ቅድም ኤርሚ የጠቀስከው መጽሐፈ ዚቅ ላይ አሁን ትምህርቱ ይሄው ስለሆነ መጽሐፈ ዚቅ ሰኔ ሚካኤል መጽሐፈ ዚቅ ዘሰኔ ሚካኤል ምን ብለውታል? ምን አለ? ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አዐርግ ሰማየ ሀበ አቡየ ወአቡክሙ ሀበ አቡየ ወአቡክሙ ይቤሎሙ ኢየሱስ የሰኔ ሚካኤል ላይ ይቤሎሙ ኢየሱስ ለአርዳኢሁ ይኸው ገጽ 189 በጣም ጥሩ ጻፋት ገጹን 189 ትክክል። ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አዐርግ ሰማየ ሀበ አቡየ ወአቡክሙ ወደ ሰማይ ወደ አባታችሁና ወደ አባቴ ወደ ሰማይ ምን አለ? አርጋለሁ። ሀበ እስእል ምህረተ በእንተ እሊአየ የእኔ ስለሆኑቱ ሀበ እስእል ምህረትን ወደምለምንበት። አቤቱ ጌታዬ ምህረትን ወደምለምንበት። ስለዚህ ኢየሱስን ያማልዳል ሲባል ይለምናል የምትለዋ ኦርቶዶክስ ናት። ኦርቶዶክስ ቤተክርስቲያን በመጽሐፍ ትቷል። ሀበ እስእል ምህረት አለች። ምህረትን ወደምለምንበት ከምን በኋላ? ከእርገት በኋላ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዳለው
እሄዳለሁ መንፈስ ቅዱስን እንደሚልክላቸው ያማለደበት ክፍል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እዩት። እሱን በቀጥታ በሐዋርያት ሥራ ላይ ደግሞ እናገኘዋለን። ሄዶ ምን አደረገው ይላል? አፈሰሰው። ክብር ለስሙ ይሁን። ስለዚህ በ14ኛው ክፍለ ዘመን የተነሳው ቅድም ያልኳችሁ አባ ጊዮርጊስ ዘጋስጫ የተባለው መነኩሴ እንኳን ምን አለ? ኦ አብ በእንተ ኢየሱስ ርድአነ ክርስቶስ ሀበ አቡከ ኄር አማህፅነነ መንፈሰ አብ ወወልድ ናዝዘን አለ። አያችሁ፣ አብ ሆይ ስለ ኢየሱስ ብለህ እርዳን። እሺ፣ ክርስቶስ ሆይ ወደ ቸር አባትህ አማልደን። አማልዶናል አይደለም ያለው፣ በ14ኛው ክፍለ ዘመን የነበረ መነኩሴ ወደ ቸር አባትህ አማልደን። የአብና የወልድ መንፈስ ሆይ አረጋጋን። መጽሐፈ ሰዓታት ስብሐተ ፍቁር፣ መጽሐፈ ሰዓታት ስብሐተ ፍቁር ላይ በዚሁ መጽሐፍም ቢሆን ከዕብራውያን ምዕራፍ 7 ጋር ምዕራፍ 8 ቁጥር 1 ጋር የሚዋሃድ ነው፣ የሚስማማ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ። ወደ አማርኛ ሲተረጎም እግዚአብሔር በተከላት የምስክር ድንኳን ለቅዱሳን የሚቆምላቸው፣ የቆመላቸው አይደለም ያለው፣ የቆመላቸው አይደለም፣ የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው አለ። የት እንተ ኢገብራ እደሰብ በሰው እጅ ወዳልተተከለች ወዴት? ወደ ሰማያዊት መቅደስ ገብቶ ዘይቀውም ሎሙ ለቅዱሳን፣ ለቅዱሳን የሚቆምላቸው መቼ? ከእርገት በኋላ፣ ከትንሣኤ በኋላ፣ ከትንሣኤ በኋላ። ይህ ነው ያለው። ሌላ እነ ቄሩለስም ደግሞ ቄሩለስም ምን አለ? በከመይቤ ጳውሎስ ቦአ ኢየሱስ ሐዋርያነ እምቀድሜነ ለእንተ ተዓቢ ወትሄይስ ደብተራ ውስተ ውሳጤ መንጦላይት ቦአ ኢየሱስ በክብር ወበስብሃት ወኮነ ሊቀ ካህናት በከመ ሲመቱ ለመልከ ጼዴቅ አለ። አሜን። ክብር ለጌታ ይሁን። የሚገርም ሰው ነው እኮ። ምን ማለት ነው? ምን ማለት ነው? ጳውሎስ እንዳለ በዕብራውያን ሐዋርያችን ኢየሱስ እኛን ቀድሞ ወደምትበልጠውና ወደምትሻለው መቅደስ ቅድስተ ቅዱሳን ውስጥ አለ በክብር በምስጋና ገባ። እንደ መልከ ጼዴቅ ሹመትም ሊቀ ካህናት አስታራቂ ሆነ። የት? ቅድስተ ቅዱሳን ገብቶ አያይዞ ይኸው ሰው በሃይማኖተ አበው ማለት ነው አብን ማለደው ሲል ለመነው ማለት ነው። ይህንን መቀበል ነው እንግዲህ ሰዎች ያቃታቸው። በተለይም ደግሞ ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና የሚለው ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 23 ላይ ምን አለ? ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ከዚህ የበለጠ ነገር ምን አለ? ለምንድን ነው ባህሪያችንን የነሳው? አብን ይማልደው ዘንድ። ኦኬ። አትናቴዎስስ ምን አለ? በቅዳሴ መጽሐፈ ቅዳሴ ላይ ምን አለ? ኦ ወልድ ክላህ ከመዝሐመ ወበል ኤልማስ ላማ ሰበቅታኒ ወእንዝሃሎ ውስተ አፈሆሙ በል አባ ወአቡየ መሃር ወተሳሃል እለ በልዑ ስጋዬ ወሰትዩ ደሜ ያለ በጣም የሚገርም ነገር ነው። ወልድ ሆይ እንዴ! ቅዳሴ አትናቴዎስ ነው እኮ ይሄን እያለ ያለ። አትናቴዎስ ነው እኮ ይሄን እያለ ያለ። ምን አለ? ወልድ ሆይ እንደታመመ ሰው ጩህ። እንዴ አምላክ አይደለም እንዴ? እንዴት ይጮሃል?
ወደ ማን ይጮሃል? ያለ ሲሉ የነበሩ እነዚህ ገብተው የነበሩ ወልድ ሆይ አለ እንደታመመ ሰው ጩህ። ኦ ወልድ ክላ ከመዝሃመ እንደታመመ ሰው ምን በል ጩህ። ላማ ሰበቅታኒ በል እንዴ በአፋቸው ውስጥ ሳለ አባቴ ሆይ ስጋዬን የበሉትን ደሜን የጠጡትን ማራቸው፣ ይቅር በላቸው በል። ምን ያርጉት? ይህስ ምን ያርጉት? ስጋዬን የበሉትን ደሜን የጠጡትን ምን በላቸው? ይቅር በላቸው፣ ማራቸው በል። ምን በል? ጩህ። ልክ እንደዚህ መጽሐፈ ቅዳሴ አትናቴዎስ ቁጥር 144 ላይ ኤርሚ ምልክት አድርግበት። ቅዳሴ አትናቴዎስ ቁጥር 144 ምክንያቱ ገጽ እንትን ስለማይደረግ ልዩ ልዩ እንትኖች ስላሉ ቶሎ ለማግኘት መቻለ። ቅዳሴ አትናቴዎስ ቁጥር 144 ላይ ብጫ የሆነ ነገር ቀባው። ጩህ ነው የሚለው መጽሐፈ ቅዳሴ አሁንም ላይ አሁን በሌላ ስፍራ ወናሁ ደመ መሲሕከ ንጹሕ ዘተክወ በእንቲአየ በቀራንዮ ይኬልህ ህየንቴ ዝንቱ ደም ነባቢ ይኩን ሰራይ ኃጢአትየ ለገብርከ። የሚገርም በአማርኛ ምን ማለት ነው? ስለ እኔ በቀራንዮ የፈሰሰ ንጹሕ የሚሆን የመሲህ የልጅህ ደም እኔን እንሆ ስለ እኔ ምን ይላል? ይጮሃል አለ። አሁን ይህ የሚናገር ደም የእኔን የባሪያህን ኃጢአት የሚያስተሰርይ ይሁን። መጽሐፈ ቅዳሴ ዘሐዋርያት ቁጥር 106 ቁጥር 106 ቅዳሴ ሐዋርያት መጽሐፈ ቅዳሴ ሐዋርያት 106 እንዲሁ ቅዳሴ ባስልዮስ ደግሞ በተመሳሳይ መናለ ባስልዮስ ላይም ነጸረ ውስተ ሰማይ ሀበ አቡሁ ሀቤከ ነጸረ ውስተ ሰማይ ሀቤከ ሀበ አቡሁ እግዚአብሔር ወእግዚአ ኩሉ ዘመልዕልተ ኩሉ ከሁሉ በላይ የሁሉ ጌታ ወደምትሆን ወደ አንተ ወደ አባቱ ወደ እግዚአብሔር ወደ ሰማይ ተመለከተ። ቅዳሴ ባስልዮስ ቁጥር 31 ላይ እንዴ ምን እያረገ ነው ኢየሱስ ታዲያ? በዚሁ መጽሐፍ ቅዳሴ ባስልዮስ ላይ ቅዳሴ ባስልዮስ ቁጥር 31 ቁጥር 119 ላይ ደግሞ ወበእንተ ዝንቱ ይኬልህ እንዘ ይብል እስመ ሥጋዬኒ መብልዐ ጽድቅ ዘበአማን ወደምየኒ ሴቴ ሕይወት ዘበአማን ዘበልዐ ሥጋዬ ወሰትየ ደምየ ይሄሉ ምስሌየ ወአነሂ ካዕበ ይሄሉ ምስሌሁ። በዚህ በአንድ ልጅህ በጌታና በአምላካችን በመድኃኒታችን በኢየሱስ ክርስቶስ እኛ ሁላችን መድኃኒታችን እግዚአብሔር ይቅር በለን ብለን ወደሱ የምንጮህለት እርሱ ነው እያለ ይቀጥላል። በጣም ብዙ ቅዳሴ ማርያም በሉት ምኑ ጠቅላላ እንዳለ እንደ ውዳሴ ማርያም እንኳ ወኮነ አራቄ ለሐዲስ ኪዳን በውሒዘ ደሙ ቅዱስ በቅዱስ ደሙ ፈሳሽነት በውሒዘ ደሙ በቅዱስ ደሙ ፈሳሽነት የአዲስ ኪዳን አስታራቂ ሆነ። መቼ ነው አዲስ ኪዳን የምንለው? መቼ ነው አዲስ ኪዳን የሚባለው? ወገኖች እግዚአብሔር እንግዲህ ምሕረቱን ያምጣላቸው እንጂ ምን ይባላል? የማይጣመም ጥቅሶች ሁሉ የማይጣመም መልእክት ሁሉ ነው ያለው እዚህ መጽሐፈ ሰዓታት ላይ ብሉ። ምንም ተባረኩልኝ። ቴንኪዩ መሪ። እግዚአብሔር አምላክ ጸጋ ይብዛልህ። ወንድምነት ቀጠል።
እሺ ወንድምነት ጸጋ ይብዛል። ቤት ነህ እንደ ወንድምነት መቀጠል እንችላለን። አንተ ጋር እኔ ምዕራፍ 7 የዕብራውያን መልእክቱ ኦኬ ኦኬ ያ አይ በኋላ ድርሳን ዮሐንስ አፈወርቅ እና መጽሐፈ ዚቅ ቅዳሴው ላይ ሃይማኖተ አበው መርጌታ የነገረን ላይ በደንብ ለመስጠት የምንሄድበት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከዚህ በፊት እንዳልናችሁ ወገኖች በተለይ የጌታችን የኢየሱስ ክርስቶስን መካከለኝነት በሊቀ ክህነቱ የሰራውን ስራ ሽምጥጥ አድርጋ ክዳለች። የማስታረቅና የማማለድ አገልግሎት ተብሎ ሲባል በጣም ነው የሚያማቸው። መጽሐፍቶቻቸው ደግሞ በጣም ነው የሚያወሩት። አድምቀው አጉልተው የኢየሱስ ክርስቶስን አማላጅነት፣ አስታራቂነት ዛሬም ጭምር የመጽሐፍ ቅዱሱን ያክል ባይሆንም እንኳን ግን ከመጽሐፍ ቅዱሱ ጋር የሚስማማ አስታራቂነትና አማላጅነቱን አጉልተው የሚናገሩ አሁን እዚህ እንኳን እስሬ ካመጣኋቸው ቅድምም አሁን እዚህ ቅዳሴው አለ መርጌታ የጠቀሰው ማለት ነው። የዮሐንስ አፈወርቅ ድርሳን፣ የመጽሐፈ ዚቅ ወመዝሙር፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ እነዚህ በሙሉ በቤተክርስቲያን ውስጥ የሚታመኑ ዛሬም ለአገልግሎት የምታውላቸው መጽሐፍቶቹ ላይ ጭምር ሳይቀር የተጻፈ ነው። ለምንድነው ታዲያ የኢየሱስ ክርስቶስን አማላጅነት መጽሐፍ ቅዱስ ላይ የተነገረው እንኳን ብቻ በቂ አልነበረም ወይ? የነ ቅዱስ ጳውሎስ መልእክት በቂ አልነበረም ወይ? በትርጓሜ ሁሉ እንኳን ጭምር ሳይቀር የመልእክታት አንድምታ ትርጓሜ ላይ የቆሮንቶስ መልእክቱን እንደዚሁም ቅዱስ ጳውሎስን ማለት ነው፣ እንደዚሁም ደግሞ የዕብራውያን መልእክትን ጭምር ሳይቀር በተረጎሙበት ላይ ኢየሱስ ክርስቶስን ዛሬም ቢሆን አማላጅ አድርጎ እሱን ማላጅ አድርገን ነው ብላ ያለችው በሁለተኛ ቆሮንቶስ መልእክት መጽሐፍ ምዕራፍ 5 ላይ ያለው ስተረጉም ማለት ነው። አንድምታውም እጄ ላይ ስላለ እና ለምንድነው ታዲያ የጌታችን ኢየሱስ ክርስቶስን አማላጅነት አንቀበልም ብለው ያሉት? አስታራቂነቱን ነው የምንቀበለው እንጂ አማላጅነቱን አንቀበልም ብለው አሉ። አማላጅ ማለት አስታራቂ ነው ብለን ስንላቸው አይደለም ይላሉ። ማን ያለው ብለን ስንላቸው የቋንቋው ሊቃውንት የተጠቀሙትን አምጡ ብለን ስንላቸው አንድ አያመጡም። 10 መዝገበ ቃላት እጄ ላይ አለ። 10 ማለት 10 1 2 3 4 5 6 ብዬ ካሜራ ከፍቼ ያሳዩአችሁ። በአንደኛውም አያመልጡም ኦርቶዶክሳውያን። ከኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት ጀምሮ ምድሪቱ ላይ የነበሩ ሊቃውንት፣ የቋንቋው ሊቃውንት ግዕዙን ወደ አማርኛ የፈቱበት፣ አማርኛውን በአማርኛ የተተረጎሙበት ትልልቅ መዛግብተ ቃላት ሁሉ ጭምር ሳይቀር ኢየሱስ ክርስቶስ አስታራቂ፣ አማላጅ፣ አማላጅ ማለት አስታራቂ፣ አማላጅ ማለት መካከለኛ፣ አማላጅ ማለት መካከለኛ ማለት ማስታረቅ፣ ማስታረቅ ማለት መካከለኛ ብሎ የሚለውን እነዚህ 3 ቃላቶች ማስታረቅ፣ ማማለድ፣ መካከለኛ ብሎ የሚለውን ለጌታችን ለኢየሱስ ክርስቶስ ተቀጽለው ተነግረዋል በአዲስ ኪዳን መጽሐፍት ላይ። በአዲስ ኪዳን በቅዱስ ጳውሎስ መልእክት ላይ አስታራቂ መሆኑን በሮሜ መልእክት መጽሐፍ ምዕራፍ 5 ላይ በልጁ ደም ከራሱ ጋር አስታረቀን ይላል። ማለት በልጁ ሞት ከራሱ ጋር ታረቀን አስታረቀን ይላል። አስታራቂነቱ በቆላሲያስ መልእክትም ላይ ልክ እንደዚሁ ይናገራል። አማላጅነቱን በሮሜ በዕብራውያንም ላይ ይናገራል። መካከለኝነቱን በዕብራውያን 9:15 በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ይናገራል። ልብ በሉ መካከለኛ ብሎ የሚለውን ቃል ለጌታችን ለኢየሱስ ክርስቶስ ዕብራውያን 9:15 አንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 2 ቁጥር 5 ላይ ይናገራል። መካከለኛ ብሎ የሚለው ማለት ነው። ሌሎቹን እንኳን ክፍሎች ትቼ አስታራቂነቱን በቆላሲያስም ላይ ይናገራል። በሮሜ መልእክት መጽሐፍ ምዕራፍ 5 ላይ ይናገራል። አማላጅነቱን ዕብራውያን 7 ላይ ይናገራል። ሮሜ መልእክት መጽሐፍ ምዕራፍ 8 ቁጥር 34 ላይ ያለውን ሌሎቹን ጥቅሶችን ትቼ ቢያንስ 2 ክፍሎችን ጠቅሼ ማለት ነው። ስለዚህ መጽሐፍ ቅዱሳችን ኢየሱስ መካከለኛም ነው ይለናል የአዲስ ኪዳን መጽሐፍት። ኦኬ እንደገና ጌታችን ኢየሱስ ክርስቶስ አስታራቂም ነው ይለናል የአዲስ ኪዳን መጽሐፍት። ጌታችን ኢየሱስ ክርስቶስ አማላጅም ነው ብሎ ይለናል መጽሐፍ ቅዱስ። ኦርቶዶክስ ደግሞ ኢየሱስ ክርስቶስ አማላጅ ነው የሚባለው እንጂ መካከለኛ አይባልም። መካከለኛ ማርያም ናት፣ አማላጅም ማርያም ናት። እሱ አስታራቂ ነው የሚባለው ትላለች። ማን ለማት በልባከ ወንድማችን ሜት አድርግ ብራዘር። አንተ ገና ብይ ሳትወለድ በፊት ነው ቤተክርስቲያኒቱን አቃጣለሁ። አርፈህ ስማ ብራዘር። እሺ ኦኬ። እና በመረጃ እየጠቀስኩ ነው የምናገረው። መጽሐፍቶች እዚህ ደርድረን አንተ ጋር አንዱን መጽሐፍ የለም። ኦኬ ቤተክርስቲያኒቱ እልቅ ብትሰሙ ነው የሚሻላችሁ፣ ብትሰሙ ነው የሚሻላችሁ። እዚህ ቤት ብትመጡ
መረጃ ከመስማት የተረሳ ትጣላለህ፣ መፈጠርህን ትጣላለህ። የራስን መጽሐፍት ነው የምናሳየው። መርጌታ ያለው በሙሉ ከመጽሐፍቶቻችሁ ይኸው መጽሐፍቶቻችን እጃችን ላይ ያለ መጽሐፍቶቻችሁ ማለት ነው። የማትለውን አትበል ብላችሁ አትበሉ። ኦርቶዶክስን አንተ አታውቃትም ከኔ በላይ እውነት ጌታ እግዚአብሔር በሚያውቀው ማለት ነው። ኦኬ። እና ቤተክርስቲያኒቱ በመጽሐፍ ቅዱስም ላይ አማላጅነቱ፣ አስታራቂነቱ፣ መካከለኝነቱ የአዲስ ኪዳን ሐዋርያት ጸሐፍት ሐዋርያት አድምቀው የጻፉትን ኦርቶዶክስ አልቀበልም ብላ እምቢ አሻፈረኝ ብላለች። ለምን? ኦኬ። በቤተክርስቲያን በመጽሐፍ ቅዱሱ እንኳን አልሆን ብላካል። ለምን በራሷ መጽሐፍቶች የተጻፈውን አትቀበልም? ከራሷ መጽሐፍቶች ጋር ተጣልታለች፣ ከመጽሐፍ ቅዱስም ጋር ተጣልታለች። ኦርቶዶክስ በሁለቱም ነው አልቀበልም ብላ ያለችው። ለምን? የኢየሱስ ክርስቶስን አማላጅነት የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ይህንን ህዝቡ ካመነ ምን እንደሚመጣባቸው ስለሚያውቁ ማለት ነው። ኢየሱስ አማላጅ መሆኑን፣ ኢየሱስ አስታራቂ መሆኑን፣ ኢየሱስ መካከለኛ መሆኑን የአዲስ ኪዳን መጽሐፍት ስለማይመሰክሩለት ነው። በደንብ አድምቀው ነው የሚመሰክሩለት። የቤተክርስቲያኒቱ መጽሐፍቶች ሳይመሰክሩም ይኸው ድርሳን ዮሐንስ አፈወርቅ፣ መጽሐፈ ዚቅ ወመዝሙር ማለት ነው፣ ሃይማኖተ አበው፣ መጽሐፈ ሰዓታት፣ መጽሐፈ ቅዳሴ፣ ውዳሴ ማርያም፣ የዜማ መጽሐፍቶቿ ሁሉ ጭምር ሳይቀር እየተጠቀሱ ኢየሱስ አሁን በሰማያት አማላጅ፣ አስታራቂ፣ መካከለኛ መሆኑን ይናገራሉ። ልክ እንደ መጽሐፍ ቅዱሱ ማለት ነው። ታዲያ ምን ሆኖ ነው የመጽሐፍ ቅዱስን የማይቀበሉ ከሆነ የራሳቸው መጽሐፍት እንዴት አይቀበሉም ብላችሁ ብትሉ የራሳቸውን መጽሐፍት አይቀበሉ፣ የመጽሐፍ ቅዱስን አይቀበሉ። ቢቀበሉ ምንድን ነው ችግሩ? ቢቀበሉ ባጭሩ እንጀራቸው ይዘጋል። ለምን? ሰው ኢየሱስ አማላጅ መሆኑን ካመነ ወደ ኢየሱስ ሊመጣ ነው። ከመጣስ ታዲያ ምንድን ነው የሚጎዱት? እነ ማርያምና አርሴማ ብለው የሚሉት አማላጅ ነው ብለው የሚሉት ገደል ይገባሉ። ታዲያ ምን ችግር አለ? እነሱ አማላጅ አለመሆናቸው እኮ መጽሐፍ ቅዱስ ላይም ራሱ የተረጋገጠ ነው። አማላጅ መሆናቸውን አንድም ሐዋርያ ስለ ጌታ እናት ማርያም አማላጅ ነች ብሎ የጻፈ የለም። አማራጅ አይደሉም ከተባሉማ ሁሉ ወደ ኢየሱስ መጥቶ በኢየሱስ በኩል ወደ አብ መታረቅን የሚያገኝ ከሆነ እነ ማርያም፣ እነ ጊዮርጊስ፣ እነ ተክለ ሃይማኖት፣ እነ አርሴማ ብለው ያሏቸው ከወር እስከ ወር ከዓመት እስከ ዓመት በስማቸው ዝክር የዘከረ ያበላ ያጠጣ፣ መጽሐፍ የጻፈ ያጻፈ፣ የደጎሰ ያስደጎሰ ብለው የሚሉት አንድ ማዕኮተት አለ። እሱ ከቀረ ምን ይሆናሉ? ቤተ ክርስቲያኒቱ ህልውናዋ ያበቃል። የማርያም አማላጅነት እና የነ ጊዮርጊስን አማላጅነት ብለው የሚሉት መጽሐፍትም የማይመሰክረውን አማላጅነት እሱን አንቀበልም ብለው ካሉ ማንም ሰው በማርያም ስም ጸበል ጸዲቅ ብሎ ጽዋ የሚጠጣ ሁሉ ይቆማል። ቢቆም ምን ይሆናል? ቄሶቹ ባዶ ሆዳቸው ሊሆኑ ነው። ምን ይበላሉ? ቅዱስ እግዚአብሔር ልጅ ምስክር ነው። ምን ይበላሉ? በ21 ወር በገባ ጽዋ ማህበር አለ በመላው ኢትዮጵያና ኤርትራ። ዝክር አለ። አባቴ እርጩልኝ፣ ያው እንግዲህ ልጄ ምናምን ነገር እየተባለ ማለት ነው። በ22 ኡራኤል አለ፣ በ23 ጊዮርጊስ አለ፣ በ24 ተክለ ሃይማኖት አለ፣ በ25 መርቆሬዎስ አለ። ወረፋስ ይዘው ነው እያስደገሱ ያሉት። ወረፋስ ይዘው እያስደገሱ ያሉት። ስንት የንስሐ ልጆች አላቸው? ንስሐ ልጆቻቸው አንድ ታቦትን ብቻ አይደለም የሚዘክሩት፣ ቢያንስ 3 እና 4 ያዢ። ለመንግስተ ሰማያት በአንደኛው እንኳን መውጫ ካጣሽ በሌላኛው በማርያም ካልቻልሽ ቅዱስ ሚካኤልን ዘክሪ፣ በክንፈ ረድኤቱ ክልል ድግፍ አድርጎ መንግስተ ሰማያት ያስገባሻል ብለው ነግረዋቸዋል። ቀኝና ግራውን ለማያውቅ ሕዝብ ማለት በመንፈሳዊ ዓለም። ስለዚህ አንድ ሰው እቤት ውስጥ ቢያንስ በትንሹ ሰንበቴ ይጠጣል፣ ማርያምን ይጠጣል፣ ሚካኤልን ይጠጣል። ምንድነው የግዝት ተብሎ የሚባሉት ማለት ነው። ይጠጣል። መጠጣት ነው። ከመጠጡ ጋር አብሮ ይበላል። ስጋ ካለ ስጋ ነው፣ ፍስክ ከሆነ ካልሆነ እንደምንም ብላ ተበድራ የሚሆን ተበዳድራ ክኮጥ ትሰራለች። ቆንጆ አርጋ አልጫ ቀይ ምናምን ነገር ተደርጎ እና ቄሱ እየዞረ ብራዘር መብላት ነው እንዴ? እኔ እኮ መምህር ኤርሚያስ እኮ የምባልበት ጊዜ ነበር ብራዘርዬ። ድቁናዬን ይዤ ስቀድስ የነበርኩ ነኝ። እስካሁን ድረስ እዛ በሆን ኖሮ እንኳንም አልነበርኩኝ። ከዛ ጨለማ ውስጥ ጌታ እንኳንም አውጣኝ። መምህር ኤርሚያስ ተብዬ ጥምጥሜን ጠምጥሜ አልኩ። አገሩን ሁሉ ማለት በአንድ እግሩ ማቆም እንችላለን። ብር ከተባለ እዛ ነው ያለው። መብል ከተባለ እዛ ነው ያለው። መጠጥ ከተባለ እዛ ነው ያለው። መጠጥ ከተባለ እዛ ነው። ሆድ ያለው እዛ ነው።
ሆድ ያለው እዛ ነው። በደንብ አባታችን መጡ የተባልኩ ማለት ነው። ግጥም አድርጌ ጠጥቼ ግጥም አድርጌ በልቼ ይማረ ነው ይሳለን ብዬ እመጣለሁ። በቃ እቺ ደግሞ ሲለኪሶ ሆኖት ተብሎ የሚሰጥ ነገር አለ። የሻሽ ሆኖት የምናምን ነገር እየተባለ ኢየሱስ አማላጅ ነው ከተባለ ይሄ ሁሉ ሽቃላ ሊቆም ነው። ስለዚህ የኢየሱስ ክርስቶስን አማላጅነት መቀበል ለኦርቶዶክስ ቀይ መብራት ነው። ምንድነው ቀይ መስመሯ ነው። የለም እንዴ ህዝቡን ታባልጉት እንዴ? ምን መሆናችሁ ነው? ወላዲት አምላክ ታዝናለች፣ ታለቅሳለች ስቅስቅ ብላ ብለው ይላሉ። ተረታም ትውልድ እኮ አልኩ። ዳር ነው ማሲዝ እንደዚህ ተረታም ትውልድ። ስለዚህ የኢየሱስ ክርስቶስ አማላጅነት ለህዝቡ ይሰበካል። ህዝቡ እውነትን እያወቀ ይመጣል። ተረታም ትውልድ እኮ አልኩ። በቃ እና ማን ነው በዚህ ተጎጂ የሚሆነው? ካህናቱ። ስለዚህ መጮህ አለባቸው። ምን ብለው? ኢየሱስ አያማልድም። ጳውሎስ ደግሞ ኢየሱስ አማላጅ ነው። የኦርቶዶክስ ካህናት ኢየሱስ አያማልድም። ጴንጤዎቹ ናቸው ያሉት አሉ። ጳውሎስ ነው ያለው። ጳውሎስ ጴንጤ ከሆነ ኦኬ ብላችሁት ከሆነ እሰየው፣ ቆንጅዬ ጴንጤ ነው እንጂ ጳውሎስም ይሁን ዮሐንስ ማርያም ታማልዳለች ብሎ ያሉትን ማርያም ታማልዳለች። መረጃ አምጡ። የማርያም ጠላት መረጃ አምጣ እኮ ነው የተባልከው። በስንዴና በሰልባጅ በዱቄት የገባችሁ ይላል። አሁን በዚህ በተወደደ ዱቄት ብራዘር ጳጳሱ እንኳን ሚስት ቢኖራቸው ይልኩ ነበር ወደ ሙሉ ወንጌል ሂጅና ስንዴ ያምጭ ብለው ማለት ነው። በዚህ በተወደደ ኑሮ እኮ ነው የምልህ። ከኛው ጋር እየወሰዳችሁ አይደል ሽልጦ እየጋገራችሁ የምትበሉት። ጴንጤ የሚታማው እኮ ስንዴ ሰጠህ ተብሎ ነው። ልብስ ሰጠህ። ታዲያ የሚበላና የሚጠጣ እኮ ስጡ እኮ ብሏል ጌታ። ደስ አይልም? ዘይት ጴንጤ የሚሰጠው ዘይት፣ የምትሰጡት ልብስ የምትሰጡት የምንሰጠው ልብስ፣ ዘይት፣ ገንዘብ ይሰጣሉ አሉ። መጠቀሚያ ነው። ሰው ከሰጡ ሰየው። አሁን አንተ ብትኖር አንተ ራሱ ገንዘብ አሁን ቢሰጥ እውነት ለመናገር ከናያት ጭምር ነበር የምትመዘገበው። መሰረተ ክርስቶስ ቤተክርስቲያን ሄደ አባቴ እኔን የሚመዝግበኝ ፓስተር እኔን የሚመዝግበኝ ማን ነው ስምህ? ድፋባቸው አንዳርጋቸው። እምነት ምንድን ነው? የተዋህዶ የጠዋቷ ለምን መጣ? ብር ትሰጣላችሁ ብለን በዚህ በተወደደ ብር ከናያት ጭምር ነበር የምታስመዘግበው አልኩ። ንገሩኝ ባይ ትላለች የኔ አያት። ንገሩኝ ባይ ጴንጤ ሰጠ ተብሎ የሚከሰሰው ምንድነው? ስንዴ፣ ዘይት፣ ልብስ። ኦርቶዶክስ ምን ትሰጣለች? ዘኬ ዘኬ ጠረጴዛ ላይ በልቶ የተረፈ የማረ ነው የሳለ ነው ይቀበል ብለህ ቃለ እጁን የጠራረገበትን ነው የሚሰጥህ። አልተሰማውም እንዴ? ግልጽ አይደለም? ይኸው ነው የዛሬው መልእክት፣ ይኸው ነው። ስለዚህ ኢየሱስ ያማልዳል ብሎ የሚለው መቀበል ለኦርቶዶክስ ወደ መቃብር መግባት የሚሆነው ምንድነው? ብዙ ነገር የሚፈራርሰው። የአርሴማ አማላጅነት ከቆመ ታቦቷ ሁሉ ይቆማል። ወርሃዊ መታሰቢያ፣ ዓመታዊ መታሰቢያ የሚያደርግላት የለም። የተረሳይ ትሆናለች ማለት ነው። በምድሬ ላይ እንደዚህ ነው የሚሆነው። ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። በምድር ላይ ብቻ አይደለም፣ በዓለም ላይ እግዚአብሔር ከፍ ብለው የተጠሩና የነገሱ ስሞች ሁሉ የተረሱ ያደርጋቸዋል። የዘላለም ሐሳቡ እግዚአብሔር ዓለምን በአርሴማ መጠቅለል አይደለም። ዓለምን በማርያም መጠቅለል አይደለም። ዓለምን በተክለ ሃይማኖት መጠቅለል አይደለም። ዓለምን በሚካኤል መጠቅለል። የዘላለም ሐሳቡና እቅዱ ቅዱስ አባት እግዚአብሔር አብ የጌታችን የኢየሱስ ክርስቶስ አምላክና አባት የሆነው ጌታ በልጁ መጠቅለል የዘላለም ሐሳቡ ነው። ቅዱስ ጳውሎስ በኤፌሶን መልእክት መጽሐፍ ምዕራፍ 1 ላይ ነግሮናል። በእግዚአብሔር ልጅ የመዳን ወንጌል ትጠቀለላለህ? አትጠቀለልም? ትገባለህ? አትገባም?
በምህረት በር በሆነው በኢየሱስ ክርስቶስ ወደ አብ ትገባለህ? አትገባም? በምህረት መንገድ በሆነው በልጁ በኢየሱስ ክርስቶስ ወደ አብ ትደርሳለህ? አትደርስም? አልደርስም ብለህ ካልክ ከውጭ ተጥለህ ትቀራለህ። አልገባም ብለህ ካልክ ከውጭ ተጥለህ ትቀራለህ። ድቅድቅ ጨለማ ለዘላለም ተመድቦልሃል ማለት ነው። ያ እንዳይሆንባችሁ ንስሐ ግቡ፣ ከኃጢአታችሁ ተመለሱ፣ በክርስቶስ ኢየሱስ መታረቅን አግኙ። ኑ ከአብ ጋራ በልጁ ሞት ታረቁ። ቆንጅዬ አማላጅ ነው እንጂ ኢየሱስ ክርስቶስ ቆንጅዬ ሊቀ ካህን፣ ቆንጅዬ አማላጅ፣ ቆንጅዬ አስታራቂ፣ ቆንጅዬ እኮ አልኩ። መካከለኛ ነው። ገናንነትና ክብር ሞገስና ኃይል ከዘላለም እስከ ዘላለም በዙፋኑ ላይ ለተቀመጠው ለአብ ልጅ ለዳዊት ልጅ ለኢየሱስ ክርስቶስ ክብር ይሁንለት። መጥቶ ከአባቱ ጋር አስታረቀን ይመስል ነገር ሙቭ አረጋ አለፈ። በዚህ ፕላኔት ማለት ነው። እጅግ ተፈርቶ የነበር የዛሬ 10 ዓመትም በሲኤንኤን ጋዜጠኛ በዚህ እኔ ባለሁበት በፓሲፊክ ኦሽን በአውስትራሊያ እና በዚህ አንታርክቲካ በኒውዚላንድ ኤሪያ ላይ ጋዜጠኛዋ ምን ያህል ኪሎ ሜትር እንደሆነ አላውቅም፣ ግን በቃ ሰቅጥጧት ነበር ታወራ የነበረው። ያለፈ ቪዲዮ ነው ያየሁት። እኔ በወቅቱ አላየሁትም። አይ ቲንክ 3 ቀን 4 ቀን ካለፈው በኋላ ነው ያየሁት። የዛሬ 10 ዓመት የመጀመሪያ ልጃችንን የወለድን ጊዜ አስታውሳለሁኝ። ከሌላ ዓለም ላይ የሚመጣ ነው፣ ከሌላ አቅጣጫ የሚመጣ ነው። ቋጥኝ ተራራ የሚመስል ነገር ማለት ነው። መጥቶ ከዚህ ምድር ጋር ይጋጫል ተብሎ ተፈርቶ ነበር፣ ሳይንቲስቶች ማለት ነው። እና ጌታ እንዴት ድንቅ ነው! እርስ በርስ ቢላተም ምን ሊፈጠር እንደሚችል አስቡ። እርስ በርስ ቢላተም ምን ሊፈጠር እንደሚችል አስቡ። እርስ በርስ ቢላተም ምን ሊፈጠር እንደሚችል አስቡ። እርስ በርስ እግዚአብሔር ለዘላለም ስሙ ይባረክ። እና በቃ ሌሊቱን ተኝቼ እኔ ስነቃ እደነቃለሁ። እኩለ ሌሊት ላይ ጌታ ሲቀሰቅሰኝ ስነቃ ለጸሎት አንዳንዴ በሬን ከፍቼ እወጣለሁ። እኩለ ሌሊት ላይ ሕያው እግዚአብሔር ምስክር ምህረቱ ያስገርምኛል። አለቅሳለሁ። እግዚአብሔርን አሰብኩት ደስም አለኝ ብሎ እንደሚል አይዶን ነው። እንደዚህ አይነት ልምምድ ይኖራችሁ አይኖራችሁ አይዶን ነው። እንደኔ ያድርጉ ማለት አይደለም፣ ግን ሌሊት ላይ ወጣና የጠራውን ሰማይ ከዋክብቱን እያየው ዩኒቨርሱ ውስጥ የሚሰሙ ድምጾች ለኛ አይሰሙንም። በተለይ ዶክተር ጥሌ ያስቀመጠው እሱን ነገር ካየው በኋላ በቃ ውስጥ የተናወጠ፣ ግን በመንፈስ በእግዚአብሔር መንፈስ አይተውት ነቢያት የጻፈልን ነገር በተለይ ዳዊት ማለት ነው ያስገርመናል። የነዛ የከዋክብቱ ዝማሬ ታስታውሱታላችሁ አይደለ? ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይ ጠፈር እጆቹን ስራ ያወራሉ። ቀን ለቀን ትናገራለች፣ ሌሊትም ሌሊት ነገርን ታወጣለች። መናገርም የለም ድምፅም የለም ብሎ እንደገና ደግሞ ጠይቆ እና ድምፅ የሌለው ለማን ነው? እኛ የምንሰማው በተገለጠው ጆሮአችን ልንሰማው የምንችለው ድምፅ የለም። ምክንያቱም በስንት ኪሎ ሜትር በስንት ሺህ ኪሎ ሜትር ወይ ደግሞ በብርሃን ፍጥነት ተብሎ በሚባልበት ሳይንቲስቶቹ በሚለኩበት በዚያን ያህል ርቀት ላይ ሆነው ከዋክብት በአንድነት ይዘምራሉ። የዶክተር ጥሌ ፔጅ ላይ በባለፈው አስቀምጦታል። ናሳ ላይ ጆንሰን ስፔስ ሴንተር ነው የሚሰራው። ጥልይን ታውቁታላችሁ። እሱ አስቀምጦት ነበረ እነዚያ የከዋክብትና በሳይንቲስቶቹ በእውቀታቸው ሪከርድ ያደረጉት ማለት ነው። እና ከዋክብት ሌሊቱን ሁሉ ይጮሃሉ። እዛ ሰማያት የእግዚአብሔርን ክብር ይናገራሉ።
የሰማይ ጠፈር የእጆቹን ስራ ያወራሉ ይላል። ዳዊት ከዛሬ 3000 ዓመት ላይ ነው በትንቢት አሻግሮ ያየው። ሳይንቲስቶቹ ግን ሪከርድ አድርገው በባለፈው የከዋክብቱ ክምችት በአንድነት ሲዘምሩ አሳየን። አምላካችን እግዚአብሔር እንዴት ትልቅ ነው! እና ይሄ ጌታ የኔና አንተ አምላክና አባት ሆነ። ይሄ ጌታ በዘላለም ተራሮች ላይ ሆኖ በድንቅ የሚያበራው መጥቶ እኛን ለማዳን ከአንዲት እስራኤላዊት ድንግል ሴት ማህፀን ውስጥ በስጋ በራሱ መለኮታዊ ኪነ ጥበብ ተጸነሰ ተብሎ ሲባል በቃ የሁል ጊዜ መገረሜ ነው። ወንድሞችና እህቶች የሁል ጊዜ መገረሚያችን ነው ጌታ። ስለ ታላቅነቱ፣ ስለ ፍቅሩ፣ ስለ ምሕረቱ፣ ስለ ቸርነቱ ብዛት እናመሰግናለን። ጌታ ይባረክ። እናመሰግናለን። የተወደድክ ቅዱስ አባት እግዚአብሔር፣ የፍጥረታት ሁሉ ጌታ በልጅ በክርስቶስ ኢየሱስ ቅዱስና ኃያል ስም ክብርና ምስጋናን ላንተው እንሰጣለን። የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉት ተብሎ እንደተጻፈ ምስጋናችንን ቀን ለሆነልን ሰዎች ቀናችንን በሰላም ያዋልከን አንተ ነህ። ሌሊት የነበረላቸውን ሰዎች የሌሊቱን ግርማ እግዚአብሔር የዘላለም አምላክ ከሚያስፈራው ከየትኛውም የክፋት መንፈሳውያን ሰራዊት ጋርዳቸው። እነሱ አመኑም አላመኑም፣ እዚያ ያመኑ ወንድሞቼ ያምናሉ። ሰዎች አመኑም አላመኑም ያንተ ምሕረትና ቸርነት ስለከለላቸው፣ ክንድ ስለደገፋቸው ተኝተው ነቁ። ለእኛም ቀኑን ሁሉ በሰላም አዋልከን። ስለዚህ በገንዘብ ቢመተመን ምን ልንከፍል እንችላለን? ሌሊቱ ለተኛችሁበት፣ በሰላም ተዘልላችሁ ተጠብቃችሁ ለተኛችሁበት ጠዋት ላይ እያንዳንዳችሁ ክፈሉ ብለህ ብታስከፈለን የገንዘብ መጠን ብታወጣ ማናችን ምን እንከፍልሃለን? ይህንን ሁሉ ግን በበጎነት በቸርነት አደረክ። ክብርና ምስጋና ለስም ይሁን። ስለፈቀድክልን በህይወት ኖርን፣ ስለፈቀድክልን ነቅተን ተኝተን ነቀን፣ ውለን ገባን። የበላነው ተስማምቶን፣ የጠጣነው ተስማምቶን፣ የተነፈስነው ተስማምቶን በጤንነት ኖርን። ብንታመም እንኳን ያንተን ማዳን እየተጠባበቀን ከነ ህመማችንም እንኳን ከነ ጥዝጣዜያችንም እንኳን ጭምር ስንቱን ሌሊት አነጋለን፣ ስንቱን ወራቶች አሳለፍከን። አናልፋቸውም ያልናቸውን ክፉን ዘመናት በክንፎች ጥላ ሰውረህ ከልለህ ጋርደህ አሻገርከን። ምድረ በዳውን አሻገርከን። የጭንቁን ወራትና ዘመን አሻገርከን። ታመን ፈወስከን። ጌታ ኢየሱስ እናመሰግንሃለን። ክብር ሁሉ ላንተ ይሁን። የሚደገፍ በእግዚአብሔር ይደገፍ፣ የሚታመን በእግዚአብሔር ይታመን ተብሎ እንደተጻፈ መደገፊያችን መታመኛችን ሆንከን። አሁንም እግዚአብሔር በቀሪ የህይወት ዘመናችን እምነታችንን በአንተ ላይ እንድናደርግ ልባችን ወደ ሌላ እንዳይዘነበል በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብህ እግዚአብሔርን ውደድ ተብሎ እንደተጻፈ ባልተከፈለ ልብ እንድንወድህ፣ ባልተከፈለ ልብ እንድናመልክህ፣ ባልተከፈለ በማይጠራጠር ልብ እንድንከተልህ አንተ ለዚህ ዓለም አይደለም ለሚመጣውም ዓለም የዘላለም ተስፋችን፣ የዘላለም አምባችን፣ የዘላለም መጠጊያችን፣ የዘላለም መሸሸጊያችን፣ የዘላለም መኖሪያችን ነህ። ታላቁ ነቢይ ሙሴ እንዳለ መኖሪያ የዘላለም አምላክ እግዚአብሔር ነው፣ የዘላለም ክንዶቹ ካንተ በታች ናቸው ተብሎ እንደተናገረው እንደዛው አባዬ ለእኛ ስለሆነልን ክብር ላንተ ይሁን። ምስጋና፣ ሞገስ፣ ኃይል፣ ክብር፣ ገናንነት፣ ስልጣን ያንተ ነው። እናመሰግንሃለን። ወደ እኔ የሚመጡትን ከቶ ወደ ውጭ አላወጣቸውም ብለህ ያልክ ጌታ ወደ አንተ ከነ ድካማችን ከነ ሸክማችን ከነ ኃጢአታችን ወደ አንተ መጥተናል። አሳርፈህናል፣ ታሳርፈናለህ፣ አድነህናል። ጌታ ኢየሱስ ለዘላለም ስምህ ይባረክ። ለሚፈሩ ከቀስት ያመልጡ ዘንድ ከሞት ያመልጡ ዘንድ ከቀስት ያመልጡ ዘንድ ለሚፈሩት ምልክትን ሰጥተህ የምታስመልጥ ከብዙ ነገር አስመልጠህናል። እናመሰግንሃለን። ክብር ሁሉ ላንተ ይሁን። ቀሪ ጊዜያችን በስም የተባረከ ይሁን። ያንተን አዳኝነት፣ ያንተን በጎነት፣ ያንተን ምሕረት፣ ያንተን ቸርነት፣ ያንተን አባትነት፣ ያንተን ጌትነት፣ ያንተን አምላክነት ለፍጥረት መናገር እንድንችል ያድናል እግዚአብሔር ብለን እንድንናገር በእርግጥ ያድናል፣ አድኖኝ አይቻለሁኝ፣ በእርግጥ ይፈውሳል፣ ፈውሶኝ አይቻለሁኝ፣
እኔ የምሕረቱ ሰርቶ ማሳያ ነኝ ብለን ለሌሎች በጎነትን እንድንመሰክር በአንደበታችን ያንተን ጌትነትና ያንተን አምላክነት ያንተን ኃያልነት ማወጅ መናገር መታመን እንድንችል በጌታ በኢየሱስ ክርስቶስም እንድትረዳን ጸልያለሁ። ጌታዬ ሆይ እዚህ ውስጥ ያሉ ሰዎች ነጋቸውን ሲያስቡ የሚጨንቃቸው በጌታ በኢየሱስ ክርስቶስም በአንተ ላይ ተስፋ እንዲያደርጉ አሁንስ ተስፋዬ ማን ነው እግዚአብሔር አይደለምን እንዳለ ባሪያ ዳዊት አዎ ለእኛ ተስፋችን አንተ ነህ፣ የዘላለም መኖሪያችን አንተ ነህ፣ የዘላለም መጠጊያችን አንተ ነህ። ብንራብ የምታበላን አንተ ነህ፣ ብንጠማ የምታጠጣን አንተ ነህ፣ ብንታረዝ የምታለብሰን አንተ ነህ፣ ብንታመም የምትፈውሰን አንተ ነህ፣ ብንማር እውቀትን የምትሰጠን አንተ ነህ፣ ብናገባ ልጆችን የምትሰጠን ሚስትን የምትሰጠን አንተ ነህ፣ ብንወልድ ልጆቻችን የምትባርክ አንተ ነህ፣ ብንሰራ የእጆቻችንን ስራ የምትባርክ አንተ ነህ። እውቀትን ጥበብን ለጠቢባን እውቀትንም ለአስተዋዮች የምትሰጥ እግዚአብሔር በጌታ በኢየሱስ ክርስቶስም በትምህርት ቤት ለሚማሩ በኮሌጅ ለሚማሩ እግዚአብሔር የአእምሮ ምጡቅነት የምትሰጥ አንተ ነህ። የዳንኤል አምላክ የባስልኤል አምላክ የሰለሞን አምላክ በገባኦን ኮረብታ ላይ ተገልጠህለት እግዚአብሔር ሆይ ለባሪያህ ለዳዊት ልጅ ለሰለሞን ሲለምንህ ጌታ ኢየሱስ ሆይ ጥበብን የሰጠኸው ጥበብን ስጠኝ ብለህ እንዳልከው እንደ ባህር አሸዋና እንደ ውሃ በኢየሱስም የልብን ስፋትን የሰጠህ ጌታ ለእነዚህ አባቶች የሰጣቸውን ጥበብ ዕለት ዕለት አብዛለን። የዳንኤል አምላክ ጥበብን ስጠን። የባስልኤል አምላክ ጥበብን ስጠን። በመገናኛው ድንኳን የነበረውን የአገልግሎት ስርዓትን አንተን እንዲያገለግሉ ባዘዝከው ለባሪያህ ለሙሴ በሲና ተራራ ባሳየው መሰረት የመገናኛይቱን ድንኳንና በውስጡ ያሉትን ነገሮች ሁሉ እንዲሰራ ሰማያዊ የሆነ ጥበብ በመንፈስ ቅዱስ የሞላው ከይሁዳ ነገር ጠርተው በጌታ በኢየሱስም እሱንም እግዚአብሔር ሆይ ኤልያብንም ጠርተህ ጥበብን ያኖርክባቸው በመገናኛው ድንኳን ውስጥ በቀደመው ኪዳን ሕዝብ እስራኤል እንዲያመልክህ የመገልገያ ንዋየ ቅድሳቶችን እንዲሰራ በሰው ጥበብ አልሰሩትም። ታቦቱን በሰው ጥበብ አልቀረጹትም። መገናኛውን ድንኳን በሰው ጥበብ አልሰሩትም። የህብስቱን ገበታ በሰው ጥበብ አልሰሩትም። ኪሩቤልም በሰው ጥበብ አልሰሩትም። ለባሪያህ ለሙሴ የገለጥክለትን በምድር ላይ እንዲያደርጉት ከወርቅ የሚሰራውን ከወርቅ ከእንጨት የሚሰራውን ከእንጨት እንዲሰሩ ጥበብና ማስተዋልን የሰጣቸው እግዚአብሔር እዚህ ላለን ወንዶችና ሴቶች ልጆች ጥበብና ማስተዋልን ስጠን። በአሕዛብ መካከል ኑሯችን እግዚአብሔር ሆይ አንተን በሚያከብር የእጆቻችንን ስራ አንተን በሚያከብር ጌታ በኢየሱስ ክርስቶስም ተባርክልን ዘንድ እንጸልያለን። መልካሚቱ እጅ ለመልካም በኛ ላይ ትሁን። ቀኝህና የፊት ብርሃን ይብራልን። አቤቱ ጌታ ሆይ ከሚታይም ከማይታይም ነገር እዚህ ያሉ ወንድሞቼና እህቶቼን ሁሉ አድን። ከሚመጣብን ፈተና አንተን ከማመናችን የተነሳ ከሚመጣብን ፈተና እንግልት በጌታ በኢየሱስ ስም ሰዎች ስጋ ለባሾችን ተጠቅሞ ክፉ እግዚአብሔር ሆይ እምነታችን እንዲሸረሸር ሊያደርግ እንኳን ቢችል በአለት ላይ የተመሰረተ እግዚአብሔር ሆይ በጌታ በኢየሱስ ስም ነፋስ ቢነፍስ ጎርፍ ቢመታው እንኳን ከአለት ላይ ከመመስረቱ የተነሳ ጸንቶ እንደሚቆም እግዚአብሔር ሆይ ሕይወታችን አለት በሆንከው በእግዚአብሔር ልጅ በኢየሱስ ክርስቶስ ላይ ጸንቶ እንዲቆም እኔንም ወንድሞቼንም እህቶቼንም እንድትረዳ እንጸልያለሁ። ወንድሜ ሰሙሻን እንድትረዳው፣ እህቴ ኤደንን እንድትረዳ፣ ወንድሜ ግርማ እንድትረዳ፣ ወንድሜ አብዲሳ እንድትረዳ፣ ወንድሜ ጆን እንድትረዳ፣ እዚህ ያሉ ወንድሞቼና እህቶቼ እንድትረዳ፣ እኔን እንድትረዳ፣ ልጆቻችንን፣ ቤታችንን፣ እግዚአብሔር ቤተሰቦቻችንን፣ በስራ ቦታችን ሁሉ ጭምር እግዚአብሔር ሆይ የሚያስገርምን ተአምራትን ማድረግ ትችላለህ። የተዘጋ ነገር ይከፈት፣ የወደቀ ነገር ይነሳ፣ የሞተ ነገር በትንሣኤ ይቀስቀስ፣ የራቀ ነገር ይቅረብ። ከአንተ ዘንድ የሆነ በጎነት፣ ከአንተ ዘንድ የሆነ ቸርነት፣ ከአንተ ዘንድ የሆነ እግዚአብሔር በጌታ በኢየሱስ ክርስቶስም መልካምነት እያንዳንዳችንን በዚህን ቀን እንዲያገኘን እጸልያለሁ። ቀኑን ሁሉ የሚረግሙ ሌዋታንን እባብን ለማንቀሳቀስ በኢዮብ መጽሐፍት ላይ እንደተናገርክ ቀኑን ሁሉ የሚረግሙ የአስማተኞች የጠንቋዮች ጉባኤ እግዚአብሔር የዘላለም አምላክ በመልክና በአምሳልህ በአርያ የፈጠርከውን ትውልድ እግዚአብሔር በጌታ በኢየሱስ ክርስቶስም ለመግደል ደም ለማፍሰስ በመኪና አደጋ በተለያየ ነገር የተዛባ መድኃኒትን በመስጠት በሆስፒታሎች ሁሉ ጭምር ሳይቀር እግዚአብሔር ሆይ የተሳሳተ መድኃኒትን እግዚአብሔር እንዲወጉ አይምሯቸውን እግዚአብሔር የዘላለም አምላክ በማደንዘዝ ሰውን ለመግደል የሚዘረጉ እጆች እግዚአብሔር በስምህ ጉልበት እንድትቀድም ጸልያለሁ። በጌታ በኢየሱስ ክርስቶስም በምድራችን ላይ በተለያዩ ቦታዎች ላይ በሚነሱ ከመንግስት ጋር በሚነሳ እግዚአብሔር እርስ በርስ በሚነሳ የትኛውም ጦርነት እግዚአብሔር የዘላለም አምላክ ህዝባችንን ወደ ሞት እንዳይማግድ በኢየሱስ ክርስቶስም ጸልያለሁ። ከሰሜን ኢትዮጵያ ኤርትራን ሁሉ ጨምሮ ኢትዮጵያን፣ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን ሁሉ
እግዚአብሔር እጅ ለመልካም በምድሪቱ ላይ እንድትሆን አባቶይ እባክህ እንለምናለን። በምድራችን ላይ እንደገና ጦርነት ተነስቶ በኢየሱስ ክርስቶስም የብዙዎች ንጹሃን ሰዎች ነፍስ እንዳይቀጠፍ ለመንግስት ባለስልጣናት ማስተዋል እንድታደርግ ለዶክተር አብይ ማስተዋል እንድትሰጠው ለፕሬዝዳንት ኢሳያስ አፈወርቂ ማስተዋልን እንድትሰጥ እግዚአብሔር ሆይ ትውልዳችንን እንደገና በዚሁ በሰሜን ኢትዮጵያ ላይ እንደገና ብዙዎች የሚያልቁበት ብዙዎች የሚጨፈጨፉበትን እግዚአብሔር ሆይ በጌታ በኢየሱስ ክርስቶስም አይምሯቸውን እግዚአብሔር የዘላለም አምላክ እንዳይጠቀሙት ማስተዋል እንዳይኖራቸው አድርጎ ወደ ጦርነት ሊማግድ ያለ አስተሳሰብ በጌታ በኢየሱስ ክርስቶስምና ስልጣን ቁጭ ብሎ ተረጋግቶ ነገርን ከመፍታት ይልቅ ሁሉ ቀን በትንሽ በትልቁ ነገር ትውልድን ለመማገድ ወደ ሞት ወደ ጦርነት ለመማገድ ነጋሪት የሚያስጎስም ክፉ መንፈስ በስም ጉልበት ከምድራችን ላይ የተከለከለ ይሁን። ጌታ ሆይ ይበቃናል። የባለፈው በአማራው፣ በትግራይ፣ በአፋር፣ በተለያዩ ክልሎች አሁንም በኦሮሚያ ክልል የሚያልቁ ኦርቶዶክሳውያን ወገኖቻችን ብሔር ተኮር ሃይማኖት ተኮር እግዚአብሔር እልቂትና ግድያ እየተደረገ ያለውን እግዚአብሔር ሆይ እጃቸው ምክራቸውን እንዳይፈጽም የተንኮለኞችን ሐሳብ ከንቱ ያደርገዋል ተብሎ በቅዱስ ቃል እንደተጻፈ እግዚአብሔር በቤታቸው ውስጥ በዋሻ ውስጥ ተደብቀው ምድሪቱ ላይ ክፋትን የሚመክሩ ትውልድ እንዲተላለቅ በሃይማኖት እንዲተላለቅ በብሔር እንዲተላለቅ አገር ከአገር እንዲተላለቅ ለማድረግ ክፋትን የሚሰራ የክፉ አጀንዳ በስም ጉልበት እጅ ጣልቃ ገብታ እንድትከለክለው በኢየሱስ ስም ጸልያለሁ። አባዬ ዛሬ ያየናቸው ወጣቶች ዛሬ ያየናቸው ወንድሞችና እህቶች ነገ ላይ እግዚአብሔር ሆይ በኢትዮጵያ ተራሮችና በኤርትራ ተራሮች ላይ ወድቀው ለአሞራ ሲሳይ እንዳይሆኑ ጌታ ሆይ ይበቃናል። ስለ ስምህ ብለህ እንድትለመንን በሰላማዊ ድርድር ሊነጋገሩ የሚገባቸውን ነገሮች ሁሉ እንዲነጋገሩ በአሰብ ጉዳይ ኢትዮጵያና ኤርትራ እንዳይተላለቁ ስለ ስምህ ብለህ ይቅር እንድትለን እለምንሃለሁ። ጣልቃ እንድትገባልን እለምንሃለሁ። በአማራው ክልል ከመንግስት ጋር ባለ እግዚአብሔር በኦሮሚያ ክልል ከመንግስት ጋር ባለ ግብግብና እልከኝነት ንጹሃን ገበሬዎች ወደቁ። ንጹሃን ትውልድ ሞተ። እግዚአብሔር ሆይ ጦርነት ከምድራችን ላይ ሞት ከምድራችን ላይ አላቆም አለን። እግዚአብሔር ሆይ ስለ ስምህ ብለህ እባክህ ስለ ስምህ ብለህ ታደገን፣ ይቅር በለን፣ እራራልን። አመፃችን፣ ድፍረታችን፣ ኃጢአታችን እስከ ሰማይ ደመና ድረስ ደረሰ። በስውር ሰዎችን እንገላለን። ክፋታችን፣ አመፃችን፣ ምንዝርናችን፣ እርኩሰታችን፣ ጣዖት አምልኮ በምድሪቱ ላይ አንተን የሚያስቆጣ ነገር በስምህ ተጠርተን እግዚአብሔር ሆይ አንተን የሚያሳዝን መንግስትህን የሚያሳዝን ነገር ዕለት ዕለት እናደርጋለን። ስለ ስምህ ብለህ ይቅር እንድትለን ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን በምድራችን ላይ ጦርነት አይሁን ጌታዬ ሆይ። በኤርትራ ላይ ጦርነት አይሁን ጌታዬ ሆይ። የኢሳያስን ልብ ወደ ወደድከው ማዘንበል ትችላለህ። የአብይን ልብ ወደ ወደድከው ማዘንበል ትችላለህ። ባሪያህ ሰለሞን እንደተናገረ የንጉሥን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብላል ተብሎ እንደተጻፈ እግዚአብሔር በስምህ ጸልያለሁ። ወደ እርቅ፣ ወደ ሰላም ተነጋግሮ ተደማምጦ እግዚአብሔር ወደ መግባባት ጠረጴዛ እንድታመጣቸው ያለ ኮሽታ ሁለቱም አገሮች ሁለቱም ህዝብ በጌታ በኢየሱስ ክርስቶስምና ስልጣን እርስ በርስ ሳይገዳደል እርስ በርስ ሳይጠፋፋ በኢየሱስም አንደኛው ለአንደኛው የሚጠቅም አንደኛው ለአንደኛው የሚበጅ እንጂ በጠላትነት እንደገና የሚታይበት ደም የሚቃባበት ዘመን እንዳይሆን እባክህ ጌታ ሆይ አስባት። ኤርትራን አስባት። በኢየሱስ ክርስቶስም በኤርትራ የሚኖሩ ቅዱሳን በየዋሻ ውስጥ ሆነው በኮንቴነር ስለ ወንጌል ብለው ተጥለው በዛው ባሉበት እግዚአብሔር ብዙዎች ረግፈዋል። እግዚአብሔር ህዝቡን እንደ ህዝብ አስብ፣ መንግስቱን እንደ መንግስት አስብ፣ ኢትዮጵያን ህዝቧን እንደ ህዝብ አስብ፣ መንግስታችን እንደ መንግስት አስብ። ስለ ስምህ ብለህ አንተ ጣልቃ ካልገባልን ዘመናችንን ሁሉ እየተጨራረስን እየተገዳደልን ደም ለደም እየተቀባባን ወሬ ሁሉ አስጠላን። እግዚአብሔር ሆይ ስለ ስምህ ብለህ እንድትለመነን በኢየሱስ ክርስቶስ ስም እንለምንሃለን። ስለ ስምህ ብለህ አባዬ ይቅር እንድትለን እንለምንሃለን። ዛሬ እየተነጋገሩ ያሉ ወንድሞቻችን ነገ ሞተው እንዳንሰማ በጌታ በኢየሱስ ክርስቶስ ስምና ስልጣን ጌታ ሆይ በዛ ምድር ላይ በሰሜኑ የሀገራችን ክፍል ላይ ከድሮ ጀምሮ ከተወለድኩበት ነፍስ ካወቅኩበት ጊዜ ጀምሮ የጦርነት ቅስቀሳ በዛ ምድር ላይ ሁሉ ቀን እናቶች ልጆቻቸውን ወልደው አያድጉም። በጌታ በኢየሱስ ክርስቶስ ስምና ስልጣን አባዬ እባክህ ጌታ ሆይ እንደገና እናቶች አይጨነቁ፣ እንደገና አይጨነቁ። የትግራይ እናቶች እንደገና አይጨነቁ። የአማራ እናቶች እንደገና አይጨነቁ። የአፋር እናቶች እንደገና አይጨነቁ። የኤርትራ እናቶች እንደገና አይጨነቁ።
ማዕፀናቸውን የረገመ ሰው ያለ እስኪመስል ድረስ ከልጆቻቸው እየተለዩ በሞት እየረገፉ በመንግስት ተገደው እየገቡበት ላይመለሱ ወጣቶች ላይመለሱ ያለ ጊዜያቸው ላይመለሱ ጌታዬ ሆይ ወደቁ። ለምድር አራዊት ለሰማይ አፍት መብል ሆኑ። ያሳዝነናል አባዬ። በመልክና በአምሳሌ የፈጠርከው ትውልድ ተቅበዘበዘ። ይቅር እንድትለን እለምንሃለሁ። ይቅር እንድትለን ምድሪቱን ይቅር እንድትለምንሃለሁ ጌታዬ ሆይ እባክህ። ሌሎች መንግስታት እንኳን ጣልቃ ገብተው እግዚአብሔር የዘላለም አምላክ ለማስታረቅ እንኳን ቢሞክሩ እግዚአብሔር አንዳንዶቹም ጸብ ዘርተው ነው የሚወጡት። በኢየሱስ ስም የራሱን የኢሳያስ አፈወርቂን ልብ ወደ ምህረትና ወደ ጠረጴዛ የራሱን የአብይን ልብ ወደ ምህረትና ወደ ጠረጴዛ እንዲመጡ በጌታ በኢየሱስ ክርስቶስና ስልጣን የመከላከያ ሰራዊትን የሚመሩ የጦር ጀነራሎች ሁሉ ጭምር ነገሩን በዝግታ እንዲያዩት። እሳቱ ከተለኮሰ አደጋ ነው፣ ትውልድ ያልቃል። በኢየሱስ ክርስቶስና ስልጣን በዚህ ደግሞ ማናቸውም ተጠቃሚ አይሆኑም። ምህረት እንድታደርግልን በስምህ እንለምንሃለን። ወደ ማን እንጮሃለን? እግዚአብሔር ሆይ ወደ ማን እንጮሃለን? ሀገራችንን ስናስብ፣ ቤተሰባችንን፣ ራሳችንን ስናስብ አዳኙ አንተነህ፣ ታዳጊያችን አንተነህ። ወደ አንተ ጮኸናል። ልመናችንንና ጸሎታችንን ስለሰማህን በቅዱሱ ብላቴና በኢየሱስ ክርስቶስም እጅግ አድርገን እናመሰግናለን። ክብር ሁሉ ላንተ ይሁን በኢየሱስ ክርስቶስ ያው ስም አሜን አሜን። እንኳን ደህና መጣችሁ ወገኖች፣ ሁላችሁንም ሰላም ብያለሁ። ተባረኩ። ጌታን አድርገን እናመሰግናለን። ዋው ክብር ለስሙ ይሁን፣ ለጌታ ይሁን። ቴንክ ዩ። ተባረኩ። ኤዲ የቤቱን መሪው ሌሎችም እንዲናገሩ ትንሽ ልጆች አሉ ማማ የለችም እንዳያስቸግረውኛና ትንሽ ላረጋጋቸውና አለውኝ የሚናገሩ ወንድሞች እናቶች ጊዜ ወንድሞች ጊዜ ስጫቸው። ተባረኩ። ዋው 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 ዋው! ደስ የሚል ጸሎት ነው። ደስ የሚል ጸሎት በእውነት ለጊዜው ለወቅቱ የሚሆን ጸሎት ነው እና ሰላም በሉን። ሁላችሁም ሰላም በሉን። ሰሙ ባንተ ጀምርና ሰላም በሉን። ግርማዬ፣ አብዲሳ ሁላችሁም ሰላም በሉን በየተራ። ማይኩን ክፈተውና ሰሙሻ ሰላም በለን። አችን ግርማ የተወደዳችሁ ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ኤርሚዬ፣ ሰሙሻ፣ ኤዱ፣ ወንድሜ አብዲሳ፣ ጆዬ፣ ወንድማችን በለጠ እና ታች ላይ ያላችሁት ወንድሞች ሁላችሁንም በጌታ ሰላም ብያችኋለሁ። ጥሩ የጸሎት ጊዜ ነበረን። ኤርሚ፣ ጌታ ኢየሱስ አብዝቶ ይባርክህ። ይህ ጸሎት የሁላችንም በየቤታችን በእግዚአብሔር ፊት ስንሆን ጌታን ልናሳስበው የሚገባ ጸሎት ነው። ጌታን ስለ ሀገራችን ስለ ምድራችን ኢትዮጵያ በእግዚአብሔር ፊት ስለ አጎራባች ሀገሮች ሁሉ በእግዚአብሔር ፊት የምናቀርብበት ጊዜ ጌታ አብዝቶ ይስጠን። ጌታ ደግሞ ጸሎታችንን ይሰማል። ጌታ መልካምን ያደርግልናል። ጌታ ኢየሱስ አብዝቶ ይባርካችሁ። ኤርሚዬ ሁኔታዎችን አመቻችቶ ግን እስኪመለስ ሁላችንም በደንብ ኮፒ ሊንክ ሼር ብናደርግ አሁን ኦልሞስት 7.3 ላይ ነው ያለነው። ወደ 15 ወደ 20 ከፍ ብናደርገው ኮፒ ሊንክ ሼሩን ጥሩ ነው። ታፕታፑ ገና 100 ላይ ነው ያለው። አውቶ ክሊከር ያላችሁ ክፈቱ። ሰላም ይበሉንና እናስደርጋለን። ሰላም በለን። ይሰማል ሰላም ይበሉንና አውቶ ክሊከር አልሻለሁ። የሰዓት አቆጣጠር እንደምን አመሻችሁ፣ እንዴት አመሻችሁ ለማለት ነው። በእኔ ሰዓት አቆጣጠር እንግዲህ እንደምን አመሻችሁ። መልካም ጊዜ ነበረ። ጥሩ የጸሎት ፕሮግራም ነበርና በጣም ሁላችንን የሚያስጨንቅ ነገር ነበር የሀገራችን ነገር እና እግዚአብሔር ደግሞ ይሰማል። ያለው ምርጫ ምንም ነገር የለም ከጸሎት ውጪና ተባረኩ። እኔ ብዙም እንግዲህ ተናጋሪ አይደለሁም። እናንተ ፊት መቆሜም እግዚአብሔር ይመስገን። በዚህ ቦታ ላይ መገኘቴ እግዚአብሔር እናመሰግነዋለሁ። እዚህ ጸሎት ላይ መገኘቴ ተባረኩልኝ። ሰላም ልላችሁ። አሜን። አብዲሳ ያረ ምንም እንትን አይደለም። የንግግር ችሎታ አያስፈልግም። ሰላም ማለትና የተሰጠህን ጸጋ መናገር በእግዚአብሔር ዘንድ ምንም ቀላል ነው።
ወንድማችን ጆን ሰላም በለን። ሰላማችሁ ይብዛ ኤድዬ፣ ሰላምሽ ይብዛ። እድሜዬም ከሰማ ሰላም ይብዛ። ሰሙዬ ተባረክልኝ። እኔ ወንድም ግርምሽ አቢሳ እንግዳ ወርቅ መሰለኝ ይበለጠ ገደም የኔ ታላቅ እህት እንግዲህ ለኔ የምትጠነቀቅልኝ አንድ ጊዜ የውርስ ጉዳይ የፍርድ ቤት ጉዳይ ተብሎ ዛሬ 5 ዓመት መቃብሯን እንደተቀበረች እዚህ ቤተክርስቲያን እንደተቀበረች ሲማረጋገጫ አብጡ ተብሎ እዛ ሄጄ ቄሶቹ አረጋግጠው ለመጻፍ መቃብሯ ይፈለግ ተብሎ ቢፈለግ ጠፋ። መቃብር አይገኝም፣ መቃብራችን የኛም አይገኝም ነበር። ከዛ ፈልገው የሚያገኙ ሰዎች ጋር ተደራድረን 2000 ብር ከፍለን ፈልገው ለማግኘት ብለው በመካከል አንድ ዘመድ እንደዚህ ቦታ ሊሆን ይችላል የተቀበረችው ብሎ አንድ ምልክት ይዞ ተፈልጎ ስናገኘው ስሟም ፎቶዋም ተሰብሮ ከላዩ ላይ ሐውልቱ ምናምን ተገኘ። ወገኖች ይሞታሉ ተብለን የተጠበቅነው እኛ ያው ክርስቶስ አዳነን። እኔ ጌታን ባገኘው በ6 ወር ነው እሱ ክርስቶስን ያገኘው። በህይወት ኖረን ለመለምን መቃብራችን እንደኔ እህት ለኔ ትጠነቀቅልኝ እንደነበረች እባካችሁ ራሳችሁን ጠብቁ እባካችሁ ያለችው እህቴ መቃብሯም ጠፋ። በጣም ነው የሚያሳዝነኝ ይሄን ነገር ሳስብ። የጓደኛዬም እህት መቃብር በዚህ ጊዜ ሊገኝ አይችልምና እንኳን ክርስቶስን ሳላቅ አልሞትኩ፣ እንኳን ክብር ለሚገባው ክብር ሳልሰጥ አልሞትኩ እንጂ ሞት ኖርማል ነው። ብንሞት ችግር የለው። አሁን በሞት ችግር የለብኝም። ግን እንኳን ሳላቀው ልሰግድለት ላመልከው የሚገባውን ሳላቅ እንኳን ሞትኩ እና ክርስቶስ መልካም ነው። ከሞትም ያድናል፣ በህይወት ያኖራል። ስለዚህ ይህን ጌታ እንደው ማወቅ መከተል መልካም ነው ለማለት ብዬ ነው። እግዚአብሔር ይባርካችሁ፣ ቀጥሉ። ዋው ደስ የሚል ምስክርነት ነው ወንድማችን ጆን፣ እግዚአብሔር ይባርክ። በእውነት እንግዳ ወርቅ ቀጥል፣ ሰላም በለን። አንዴ ቆይ እሺ፣ ትየው ፕሊስ። ለምድራችን ያው ታውቁታላችሁ በሚዲያ እየተነገረ ያለው፣ አንዳንዱ ደግሞ በሚዲያ ያልተነገረ ነገር እውነት ነው። በተለይ እኔ ተወልጄ ወዳደኩበት አካባቢ ላይ ወንድማችን በሌ ሚዩት አድርገው፣ በሌ ማይክ ሚዩት ነው። ማነው ሚዩት አድርገው በሌ። ኧረ የኔ ሚዩት ነው። አይደለም አሁን ገና አረከው እና እውነት ነው ሰዎች እየተገደሉ ነው። ያ ሪያሊቲ ማንም ሊክደው የማይችለው ነው። ጸልዩ ወገኖች ጸልዩ። እኔ ከዛሬ 2 ሳምንት በፊት ነው መናገር የጀመርኩትኝ። አሁን ግን ኦርቶዶክሳውያን ወገኖች ዘግይተው እንትን ብለው ቢሉ ከ2 ሳምንት በፊት ከዛ በፊትም ሰማ ነበርና አንዳንድ ነበር ይደረግ የነበረው። አሁን ግን በጣም አሰቃቂ በሆነ ሁኔታ ነው ሰዎች እየተገደሉ ያሉት። ጸልዩ ፕሊስ እንጂ እውነት ነው። አርሲ ውስጥ እየተደረገ ያለው ነገር እውነት ነው። በማውቃቸው ቀበሌዎች ባደኩበት ቀበሌ ውስጥ ሁሉ ጭምር ነው ሰዎች እየተገደሉ ያሉት። የቅርብ ብለን የምንላቸው ሰዎች ያጎቴ ልጅ የባሏ ወንድም ሁሉ ጭምር ነው ማቃቸው ማለት በቃ በክፉም በደግም የምንተዋወቅ የተጋባን ሁሉ ሰዎች ናቸው እየተወሰዱ እንትን የሚሉትና ጸሎቱ በጣም እጅግ አስፈላጊ ነው። እንጸልይ ለማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ያ መጸለይ ያለብን እየተጸለየ ነው። መጸለይ ያለብን በግላችንም በየቸርቻችንም እንደገና እንደዚህ በህብረትም በምንም መጸለይ ያለብን፣ መጠየቅ አለብን፣ ማረን ማለት አለብን፣ ይቅር በለን ማለት አለብን። ማረን ጌታ ሆይ እስከ መቼ ነው ብለን በጌታ ፊት በጣም አጥብቀን ከእግዚአብሔር ጋር ማውራት መቻል አለብን። ማረን ማለት ነው ያለብን። አንዱን መጠቀን ሳይሆን ኢሳያስ አፈወርቂ እንዲሆኑ ከዛ ደግሞ ዶክተር አብይ እንደዚህ አድርጎ በዚህ ገብቶ ምናምን በአውትሪሲ ያለው ነገር እየሰማ ነው። ነገር ግን ማንም አይሰማንም ከእግዚአብሔር ውጪ። እግዚአብሔር ብቻ ነው ይሄንን ቁጣ ሊያበርድ የሚችለው። እግዚአብሔር ብቻ ነው ድምጻችንን መስማት የሚችለው። ስንጮህ ወደሱ
እሱ ብቻ ነው የሚሰማን። ማንም ቢቢሲ፣ ማንም ሲኤንኤን፣ ማንም የፈለገ ነገር የማያውቁት ነገር የለም። እየሰሙት ነው፣ ይሰሙታል፣ ያዩታል። ከነሱ የተሰወረ ነገር የለም። ታላላቅ ሀገራት ያዩን ነው፣ እየሰሙን ነው። ነገር ግን አቤቱ ወደ አንተ ጠራለው፣ ዝም ብትለኝ ወደ ጉድጓድ እንደሚወርዱት እንዳልመስል አንተ አምላኬ ዝም አትበለኝ እንዳለ ባሪያ ዳዊት እግዚአብሔር ዝም እንዳይለን እኛ ዝም ስንል ወይም ደግሞ ሌላ ነገር ስንል የሚሰማን እግዚአብሔር ነው። መጮህ ያለብን ወደ እግዚአብሔር ነው። ወደ እግዚአብሔር ወደ እጆቹ ስራ ነው ማሰብ ያለብን። የልመናችንን ቃል ይሰማናል። በእውነት እግዚአብሔር የልመናችንን ቃል ይሰማናል። ጸሎት የሚንቅ አምላክ አይደለምና እየመጣ ያለው ነገር በጣም የሚሰቀጥጥ ነው። በቃ በጣም የሚያስፈራ ነው እየመጣ ያለው ነገር። ከአመጻ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች ነው የሚለው መጽሐፍ እና አመጻ በዝቷል። እጅግ በጣም አመጻ በዝቷል እና ህዝብህን አድን እንበለው። እግዚአብሔርን ህዝቡን እንዲያድን በቃ ህዝብህን አድን እንበለው። እንለምን በሌሊትም በቀንም በምንም በጾም ጸሎት እግዚአብሔርን ህዝብህን አድን እንበለው። ጾም ስንጾም ከጸሎት ጋር ጾም እና ጸሎት እያደረግን በመንችለው የእግዚአብሔርን የክብሩን ስም እየጠራን በቅድስናው ስፍራ በተራሮች ላይ በከፍታ ላይ እየወጣን መጸለይ ግድ ይለናል። በቃ ለማንም ምንም ፕሮቴስት ብናደርግ ሰላማዊ ሰልፍ ብንወጣ ብንል ዋይት ሃውስ ላይ ቢጮህ ምን ቢባል ነገር ግን የእግዚአብሔር ቁጣ አሁን ተነስቷል። ለምን? አንደኛ ከቃሉ ፈቀቅ ስላልን ነው። ከእግዚአብሔር ቃል ዕውቀት ፈቀቅ ያለ ህዝብ ነው ያለን። እስኪ ህዝባችንን ተመልከቱት። አሁን ኤርሚዬ ሲናገር እንደነበረው በቃ ነፍስ ካወቅንበት ጊዜ ጀምሮ ከአባቶቻችን አያቶቻችን ቅድመ አያቶቻችን ከነሱ በፊት የነበሩትም የቱርክ ግዛት፣ የጣሊያን ግዛት፣ የእንግሊዝ ግዛት፣ የምን ግዛት እየተባለ እስካሁን ድረስ ያለው ነገር በቃ የእግዚአብሔር ቁጣ ነው የነደደው። የእግዚአብሔር ቁጣ በጣም ነዷል በላያችን ላይና ምን ይላል መዝሙር ምዕራፍ 30 ላይ ምን ይላል? ቁጣው ለጥቂት ጊዜ ነው፣ ሞገሱ ግን ለህይወት ዘመን። ለቅሶ ማታ ይመጣል፣ ጠዋት ግን ደስታ ይሆናል። እና በዚህ ሰዓት አሁን ብናለቅስ ብንጮህለት ለጌታ ለእግዚአብሔር ስንጮህ ወደ እግዚአብሔር ስንናገር ራይድ አዌይ ነው በቃ ኢትስ ላይክ በጣም ፍጥነት አለው። በቃ ራፒድሊ ነው መልስ የሚሰጠን እግዚአብሔር። ነገር ግን በቃሉ ዕውቀት መሆን አለበት። በክብሩ ቀልድ አያውቅምና ለሱ ብቻ መጮህ። እግዚአብሔር በክብሩ ቀልድ አያውቅም። በክብሩ ቀልድ ስለማያውቅ ምንም ነገር አትቀላቅሉብኝ ስላለ ለሱ ብቻ መጮህ፣ ወደሱ መጮህ። አቤቱ ወደ አንተ ጠራሁ ነው ያለው መጽሐፍ። አቤቱ ወደ አንተ ጠራሁኝ፣ ማንንም መጥራት አያስፈልግም። ወደ አንተ ጠራሁ፣ ወደ አምላኬም ለመንኩ ነው የሚለውና መጽሐፍ ቅዱስ አምላካችንን ብንጠራው ወደሱ ብንለምን ከስትንፋሳችን ይልቅ የሚቀርበን እርሱ እግዚአብሔር ብቻ ነው። ከስትንፋሳችን ይልቅ በጣም የሚቀርበን ጳውሎስ ለፊልጵስዩስ ሰዎች የጻፈላቸው ጌታ ቅርብ ነው ነው ያለው። ጌታ ቅርብ ነው በነገር ሁሉ በጸሎትና በመልጃ በቃ በነገር ሁሉ በሚያስጨንቀን ነገር በጦርነትም ይሁን እርስ በርስ ጦርነት፣ እርስ በርስ የውስጥ ነገር፣ የቤተሰብ ነገር፣ የጋብቻ የትዳር ነገር፣ የልጆች ነገር፣ እያንዳንዱ ምንም አይነት ነገር የሚያስፈልገን ነገር ሁሉ በነገር ሁሉ ብሎ ጠቅልሎታል። በጸሎትና በመልጃ ምልጃ ልመና ነው። እንግዲህ ከእግዚአብሔር ዘንድ ልመናችሁን አስታውቁ ብሎናልና ልመናችንን እናስታውቅ፣ እንጸልይ፣ እንጩህ፣ ወደ እግዚአብሔር እንጩህ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራውም ሁሉ አዳነው ነው የሚለው መጽሐፍ ቅዱሳችን መዝሙር 34። እና በዚህ ሰዓት በሁሉም ነገር ተቸግረናል። ችግረኛ ሲባል በሁሉም ነገር ተቸግረናል። በቃ በልተንም እርካታ የለም፣ ለብሰንም አያምርብንም፣ ጠጥተንም አንረካም። ልጆቻችን አንድ ቦታ የሆነ ቦታ እንኳን ሲወጡ ወጥተው እስኪመለሱ በተለይ ሀገራችን ላይ ያለው ነገር ኢትዮጵያ፣ ኤርትራ ያለው ነገር በተለይ ዋሻ ውስጥ ሆነው እንኳን መደበቅ እንኳን አልቻሉም እያሉ በቀደም ባለፈው ለታ እንትን ሲያደርጉ ነበር፣ ቮት ሲያደርጉ ነበር፣ ድምጽ
እና ድምጽ መስጠት ያለብን ግን የመጀመሪያውን ድምጽ የሚሰማው ግን እግዚአብሔር ነው። እና ፍትህ በአርሲ ለሚገደሉት ኦርቶዶክሳውያን ወገኖቻችን ማንም የሚሆን ኦርቶዶክሳውያን የሚሆኑ ሙስሊምም የሚሆኑ ፕሮቴስታንት ማንም የሰው ዘር በከንቱ አይጥፋ፣ በከንቱ አይሙት። ፍትህ ለነሱ ይገባል። መጸለይ፣ መጮህ ወደ እግዚአብሔር። ማንም በከንቱ አይጥፋ። እግዚአብሔር ሰማ ማረኝም፣ እግዚአብሔር ረዳቴ ሆነኝ ነው ያለው ባሪያ ዳዊትና እግዚአብሔር ይሰማል፣ እግዚአብሔር ይረዳል፣ እግዚአብሔር ይምራል። በቅንነት ወደሱ ስንጠጋ፣ በቅንነት ስንለምነው፣ አንድ ሆነን አንድ ልብ ሆነን ስንለምነው እግዚአብሔር ይሰማል። ፈጥኖ ነው ደግሞ የሚሰማን። ፈጥኖ እሱን ከታመንን ፈጥኖ ይሰማናል። በማለዳ የማለዳ ጊዜያችንን የጠዋት ጊዜያችንን የማለዳ ጊዜያችንን በኢትዮጵያ 11 ሰዓት በዚህኛ ደግሞ በ5 ሰዓት 5 AM early in the morning እግዚአብሔር በቃ ይረዳል። የጠዋት ጊዜያችንን መስዋዕት ስናደርግ ስንሰዋ በቃ በመሰዊያችን ቦታ በቦታው ስንገኝ ዘወትር በቦታችን በመሰዊያ ቦታችን ስንገኝ መሰዊያ ቦታ ማለት ያችን ሰዓቷን ሳናሳልፍ ልባችን በመንቀጥቀጥ ልቡ ወደሚንቀጠቀጥ ነው ያለው። ወደ ትሁቱ ሰው እሰማለሁ ነው የሚለውና እንጸልይ፣ አጥብቀን እንጸልይ፣ በእውነት አጥብቀን እንጸልይ። ተባረኩ። ወዳቸዋለሁ። ጋሽ በሌ ሰላም በለን። ሰላም ቅዱሳኖች፣ የእግዚአብሔር ቤተሰቦች ሰላም ለሁላችሁ ይሁን። ሰሙንም ስላየሁት በጣም ደስ ብሎኛል። የጌታ ጸጋ ይብዛላችሁ። እንዳላችሁት ጸሎት ኃይል አለው። እንግዲህ ለእግዚአብሔር ሁሉን ነገር አሳልፈን መስጠት ነው። ሰዎች ነን፣ እኛ ደካማዎች ነን። እዛና እዚህ የምናስበው ነገር ይኖራል። በእኛ አስተያየትና በእኛ አመለካከት የሚሰራ ነገር የለም። የእግዚአብሔር ፍቃድና ሐሳብ እንዲከናወን በጸሎት መማጸኑ ቆንጆ ነው። በጣም የሚያስፈራ ነገር ከፊታችን እንዳለ እየታየ ነው። እስካሁን ካለውም የባሰ ነገር ይመጣል ብዬ በጣም በስጋት ውስጥ ነው ያለሁት። ግን የኔ የሰው ሐሳብ ነው። የእግዚአብሔር ሐሳብ ግን በክፉ ውስጥም መልካም ነገርን ማምጣት የሚችል ነው እና አንዳንድ ጊዜ ጨለማ በሚመስል ነገር ውስጥ የእግዚአብሔር ኃይል ይገለጣልና የእግዚአብሔር ኃይል እንዲገለጥ ወደሱ እጃችንን ማንሳት ነው። ጌታ በነገር ሁሉ ጸጋውን ያብዛላችሁ። በርቱ። ኤርሚያ አትጥፋ። እንግዲህ እየናፈቅንህ ነው። ትንሽ ጠፋ እያልክ ነው።